ያደርጋቸው እንደሚፈልግ ደግሞ ይናገራል። ስለ ኢየሱስ ክርስቶስ አገልግሎት ካራክተር ይናገራል። እኛ ደግሞ ምን አይነት ካራክተር ኖሮ ልናገለግለው በእግዚአብሔር ፊልድ ነው እንደሚገባን ይናገራል። በዛ ውስጥ ደግሞ ብዙ የምናየው ነገር አለ አይደለ? እግዚአብሔር ማንን ፍለጋ ደግሞ እዛ ሰፈር እንደገባ ደግሞ ያሳየናል። ስለዚህ እነዚህን ነገሮች ይዘን ይህንን ክፍል ስናነብ በጣም ድንቅ በረከት ነው የምናገኘው። ከዚህ በፊት ፖል ጋር ይህንን በሰፊው አይተናል። አንቺው ቀላል እሺ እስቲ እናንብበው። ከቁጥር 1 ጀምሮ አነበዋለሁ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ በጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዛም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና። ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር የተባበሩ ነበርና ይህን እስከ ቁጥር 9 ያለውን ሀሳብ በአንድ ካቴጎሪ ማያዝ እንችላለን። እነዚህ 9 ቁጥሮች ብቻቸውን የሚናገሩት ነገር ስላለ ማለት ነው። የመጀመሪያው ስለ ኢየሱስ የሚወራውን ወሬ ስትመለከቱ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል የሚል ነገር መወራት ጀመረ እና ሁል ጊዜ ከከሌ የበለጠ አገልግሎት አላችሁ ምናምን የሚላችሁ ሰው ወዳጃችሁ አይደለም ማለት የኢየሱስ ደጋፊዎች ናቸው ብለን ማሰብ የምንችል አይመስለኝም። ምክንያቱም ገና የኢየሱስ አገልግሎት እየጀመረ ነው እና ወሬ ከዛ ከዚህ ምናምን ማራገብ የለመዱ ሰዎችን ሊኖሩበት ይችላሉ። የአይሁዳውያኑም ደግሞ እንትን ነው ከሌ ምን አይነት ደቀ መዝሙር አለው ምን ያህል ደቀ መዝሙር አለው ምናምን የሚል ማለት ነው። እንደነዚህ አይነት ነገሮች አሉ። ስለዚህ የኮምፒቲሽን ስፕሪት ላይ ሆነው የተናገሩት ነገር ይመስላል። በቃ ደቀ መዛሙርት ያደርጋል ከዮሐንስ ይልቅ ከሱ በፊት ከመጣው ይልቅ እሱ ያጠምቃል፣ ብዙዎችን ነው የሚያጠምቀው፣ እንደ ዮሐንስ አይደለም። ብዙዎችን ነው ደቀ መዛሙርት የሚያደርገው፣ እንደ ዮሐንስ አይደለም የሚል ነገር በሰማ ጊዜ ኢየሱስ ያንን አካባቢ ትቶ ዞር እንዳለ ትመለከታላችሁ። ኦኬ። ስለዚህ ይሁዳን ትቶ ወደ ገሊላ ሄደ። ኢየሱስ በዛ ሰዓት አላጠመቀም፣ ደቀ መዛሙርቱ ናቸው ያጠመቁት ብሎ ዮሐንስ ይነግረናል። ከዛ ግን አንዲት ቃል አለች፣ ይህንን ሁሉ ያያያዘባት አንዲት ቃል አለች። ቁጥር 4 ላይ በሰማርያም ሊያልፍ ግድ ሆነበት የምትል ቃል ማለት ነው። እና እሷ ቃል ላይ በጣም ብዙ ሰው ቴዎሎጂ ይሰራል። በሰማርያ ሊያልፍ ግድ ሆነበት የምትለው ላይ ማለት ነው። አንዳንድ ሰው የሳምራዊቷ ጉዳይ ግድ ብሎት ኢየሱስ ሄደ ይላሉ። ኦፍኮርስ የሳምራዊቷ ሴት ጉዳይ ምን ያህል ግድ እንዳለው የምናውቀው በኋላ በመጡ እንትኖች ነው። ግን በሰማርያ ሊያልፍ ግድ የሆነበት ለምንድን ነው የሚለውን ነገር ሂስቶሪካሊ ያለውን ነገር አይታችሁ የምትመልሱት ጉዳይ ነው። ሂስቶሪካሊ ምንድን ነው የሚመስለው? በሰማርያ ማለፍ ማለት በሰማርያ ሄደ ምናምን ቢል ጥሩ፣ ሊያልፍ ግድ ሆነበት የሚለው ነገር አንድ ሂስቶሪካል ሴታፕ ይዞ የመጣ ነገር ነው። አንድ ታሪካዊ የሆነ አውድ ይዞ የመጣ ነገር ነው። ስለዚህ እሱ መመልከቱ ጥሩ ነው። በሰማርያ ማለፍ የኖረበት ለምንድን ነው? ለምንድን ነው በሰማርያ ሊያልፍ የፈለገው? ሰዎች እንዳያገኙት ምን ያህል ይጠነቀቅ እንደነበረ እናውቃለን። ኢየሱስ ጊዜ ገና አልደረሰም የሚላቸው ነገሮች ነበሩት። ኦኬ ጊዜው ገና አልደረሰም ብሎ አንዳንድ ጊዜ እንትን ራሱን ሚዝ የነበረው ጌታ ከምዕራፍ 4 ስታልፉ እንደውም ሌላ ታሪክ ላይ ወንድሞቹ ሂዱጣ ምናምን ሲሉት ጊዜያቸው የተመቸ ነው ሲላቸው እንመለከታለን። ጊዜ ገና አልደረሰም የሚለው ሀሳብ ምንድን ነው የሚያሳየው ስንል ሰዎች ፊት ለመገለጥ ጊዜው ገና መሆኑን ያሳያል። እዚህም ቦታ ላይ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃል የሚለውን ነገር ሰዎች ሲሰሙ ከዮሐንስ ይልቅ እሱን ለማየት እንደሚመጡ ያውቃል ኢየሱስ። ስለዚህ በሰማርያ ማለፍ ግድ የሆነበት ምክንያት እሱ ነው። አይሁዳውያን በሰማርያ ያልፉ። ኦኬ ማየት ያልፈለገው ደግሞ እሱ እንዲገጥመው ያልፈለገው አንድ ኢንካውንተር አለ። ያ እንዲገጥመው ያልፈለገው ኢንካውንተር ደግሞ የሰው አጀብታ ነው። የአይሁዳውያን ኮንፍሮንቴሽን ነው። አይሁዳውያን ፊት ለፊት በቃ ቀርቦ የሚከራከረው ክርክር ይኖራል። አይሁዳውያኑ ደግሞ ወደሱ የሚመጡት ደግሞ በጣም በብዙ ቁጥር ሆኖ ይመጣሉ። ስለዚህ በእንደነዚህ አይነት ነገሮች ውስጥ ላለማለፍ ኢየሱስ በሰማርያ ማለፍ እንደነበረበት ደግሞ ሂስቶሪካልም ጂኦግራፊካልም የሆነው ነገር ያሳያል። ምክንያቱም የምድሪቱ ጂኦግራፊ ራሱ በሰማርያ አይሁዳውያን እንዳያልፉ የሚያደርጋቸው ነው። በሰማርያ ማለፍ በጣም አጭሩ መንገድ ነው በነገራችን ላይ።
ከይሁዳ ወደ ገሊላ በሰማሪያ ማለፍ ጂኦግራፊካሊ በጣም አጭር ነው። ኦኬ፣ የሰማሪያ መንገድ አጭር ነው። ያቺን መንገድ ግን አይጠቀሟትም። ለምን አይጠቀሟትም መሰላችሁ? የሰማሪያውያን ሀገር በ722 ዓመተ ዓለም አካባቢ ኦሬዲ የእስራኤል ምድር አብቅቶለታል። ሰሜናዊው ክፍል አብቅቶለታል። በአሶራውያን ተማርኳል። ምናልባት እንግዲህ በቅርብ ይሁን በሩቅ ባላቅም የሕዝቅኤል ትንቢተ ሕዝቅኤልን ከተወሰነ ምዕራፍ በኋላ ያለውን ሀሳብ እናጠናለን ብዬ አስቤያለሁ። እዛ ላይ በደንብ የምናየው ነገር ይሆናል። ግን አይሁዳውያኑ ምን ያህል እስራኤላውያኑ ምን ያህል እንትን እንደደረሰባቸው ምን ያህል ችግር እንደደረሰባቸው ለማየት ያው የትንቢት መጽሐፍትን የብሉይ ኪዳን የታሪክ መጽሐፍትን ማየት እንችላለን። በአሶራውያን በ722 ዓመተ ዓለም አካባቢ ተማርከዋል። የሰሜናዊው ክፍል በአሶራውያን ሲማረክ ያደረጉት ምንድነው? አሶራውያን በዛ ዘመን የነበራቸው ልማድ ያንን ህዝብ ከቦታው ያፈልሱትና እዛ ምድር ላይ የሌላ ሀገር ህዝብ አምጥታ ያስቀምጣሉ። ኦኬ፣ ያንን ባለመሬቱን እነሱ አምሃሬት ይሉታል፣ የሀገሩ ሰው ማለት ነው። ያንን የሀገሩን ሰው ያወጡትና ከዛ በኋላ የሌላ ሀገር ሰው ያመጡና እዛ ሀገር እንትን ያደርጋሉ ማለት ነው። እዛ ሀገር ያሰፍራሉ ማለት ነው። እንግዲህ በዛ ጊዜም እና ከዛ ጊዜ በኋላ በነበሩ ዘመናት ነው የይሁዳ ምድር በጣም አርበናይዝ የሆነው በጣም ወደ ከተማነት በጣም ያደገው። እስራኤላውያን ከተማረኩ በኋላ የእስራኤል ህዝብ ተሰዶ ወደ ይሁዳ ምድርም ሲሄድ ነው የአርባናይዜሽን የመጣው። የብሉይ ኪዳን መጽሐፍት በጣም በሰፊው ከዚህ ከኦራል ሊትሬቸርም የወጡበትና በጣም ሊትራሪ በሆነ መንገድ እንትን ያደረጉበት ጊዜም እሱ ነው ይባላል። እሱ ሁሉ በጣም ሰፊ ነገር ስላለው እዛ ውስጥ አልገባም። ነገር ግን በ722 ዓመተ ዓለም የእስራኤል ምድር ኦልሬዲ በአሶራውያን ተማርኳል። በአሶራውያን ሲማረኩ ምንድን ነው የተከሰተው? ያ የተማረከው ህዝብ ወደ ሌላ ሀገር ሄዶ ምን መሰላቸው የሚያደርጉት? እዚህኛው ላይ ትንሽ ላስቀምጥ። የሚወስዷቸው ፓወርፉል የሆኑ ሰዎችን ወደ ሌላ ሀገር የሚወስዷቸው በጣም ፓወርፉል የሆኑ ሰዎችን ነው፣ ወይ ሀብታሞችን ጥሩ የኑሮ ደረጃ ያላቸውን ይወስዱና በጣም ድሆች ምናምን ሰዎች እዛው ይቀራሉ። ኦኬ፣ ስለዚህ የሌላ ሀገር ሰው ወይ ደግሞ የሌሎች ሀገር ምርኮኞች ይመጡና ይቀላቀላሉ እዛ አካባቢ ማለት ነው። ስለዚህ ይዋለዳሉ ምናምን። በኋላ ላይ የመጡት ሰማርያውያን የመጡት በዛ አይነቱ መንገድ ነው ይባላል። ስለዚህ ጥርት ያለ የእስራኤል ዘር አይደሉም። በዛ ምርኮ ዘመንና ከዛ በኋላ በነበሩ ዘመናት ከሌሎች አሕዛብ ጋር የተዳቀሉ ናቸው። እግዚአብሔር ደግሞ አንድ ነገር አዟቸዋል። ከሌላ ሀገር ሰዎች ጋር እንዳትጋቡ ብሏቸዋል። ኦኬ፣ ከሌላ ሀገር ሰዎች ጋር እንዳትጋቡ ብሏቸዋል። ከሌላ ሀገር ሰዎች ጋር እንዳትጋቡ ስላላቸው እስራኤላውያን ይህንን እየጠበቁ መጥተው ነበረ። ምክንያቱም የሰሜናዊ ምድር የዛ ጊዜ እንትን ካደረገ በኋላ ከተማረከ በኋላ የአሕዛብ ዘር ተቀላቅሎባቸዋል። ስለዚህ ጥርት ያሉ እስራኤላውያን አይደሉም ማለት ነው። ኦኬ፣ ጥርት ያሉ እስራኤላውያን አይደሉም ማለት ነው። ምን ያደረጉ ናቸው? የተቀላቀሉ ናቸው። ከዛ በኋላ ምንድን ነው የሆነው? የሳማሪታን ፔንታቱክ የምትመለከቱ ሳማሪታን ፔንታቱክ የሚባል የቶራ ቨርዥን አለ። የሳማሪታን ፔንታቱክ ሳምራውያኑ 5 መጽሐፍትን ብቻ ነው የሚቀበሉት። 5 መጽሐፍትን ብቻ ነው የሚቀበሉት። እነዛ 5 መጽሐፍት 5 የሙሴ የተባሉት መጽሐፍት ማለት ነው በሳምራውያን ቨርዥን ተሰርተው ማለት ነው። ለምሳሌ ከወሳኝ ከተባሉት ህግጋት መካከል አንዱ ምንድነው? በሳማሪታን ፔንታቱክ በዛ በገሪዛን ተራራ የመስገድ ጉዳይ ነው። ሳማሪታን ፔንታቱክ ላይ ከተቀመጡ ወሳኝ ከሆኑ ህግጋት መካከል አንዱ ማለት ነው። ኦኬ፣ ስለዚህ 10ቱን ትእዛዛት ምናምን ብቻ አይደለም የሚሰገደው በገሪዛን ተራራ ነው ይላል የነሱ ፔንታቱክ ማለት ነው። ኦኬ፣ ስለዚህ ኢቭን በሌላ ቨርዥን ቶራ እነሱ እጅ ላይ ያለ ማለት ነው። በነገራችን ላይ ሳማሪታን ፔንታቱክ እስከ ቅርብ ጊዜ ድረስ ታማኒነት የጎደለው ስለሆነ ለምርምርም ስራ አይሆንም ይባል ነበር። ግን ከቁምራን ከዚህ ከሙት ባህር ጥቅሎች ከዴድ ሲ ስክሮልስ መገኘት በኋላ ኢቭን ሳማሪታን ፔንታቱክ ምን ያህል ለጥናት አስፈላጊ እንደሆነ ጭምር ታምኑበታል። እነ ኤሊስ ብሮትዝማን የኦልድ ቴስታመንት ቴክስቹዋል ክሪቲሲዝም አጥኚዎች በዚህ ላይ በሰፊው ሰርተውበት አይቻለሁ። እና ሰው ግን ከህግጋቱ አንዱ በገሪዛን ተራራ መስገድ የሚል ነው። ለምንድነው እንደዛ የሆነው ሲባል እግዚአብሔር በቃ ኪዳን የገባው እነሱም የኛ ኪዳን ነው ኪዳን የገባው ለእስራኤል የገባው ኪዳን ያንን በገሪዛን ተራራ መስገድን ያጠቃልላል። አባቶች እንደውም የሰገዱት በዛ ሰሜናዊ ክበብ ላይ ባለው ተራራ ላይ ነው እንጂ ይሁዳ ላይ ባለው አይደለም ምናምን የሚል ሐሳብን በጣም ያራምዱ ነበረ። ስለዚህ ፖለቲካል የሆነ ነገር አለው ማለት ነው።
የተቀላቀሉ ህዝቦች ናቸው። የተራራ ክርክር አላቸው። የት ነው የሚሰገደው የሚል ክርክር አለባቸው። እግዚአብሔር ያለው እናንተ ጋር ብቻ አይደለም እኛም ጋር አለ፣ እንደውም እኛ ጋር ነው ያለው፣ የአባቶችን ትውፊት መጠበቅ ካለብን እኛ ጋር ነው ያለ የሚል ክርክር ማን ጋር አለ? ሳምራውያኑ ጋር አለ። ግን የተቀላቀሉ ህዝብ ናቸው እና እስራኤላውያን በጣም ይጸየፏቸዋል። ኦኬ፣ በጣም ነው ይጸየፏቸው። መጀመሪያ ሳምራዊቷን ሴት ከማየታችሁ በፊት የሳምራውያኑ እሳቤ ምን ይመስል ነበር የሚለው ማየት ያስፈልጋል ማለት ነው። አይሁዳውያን ሳምራውያንን በጣም ነው የሚጸየፏቸው። ለዚህ ነው በሰማሪያ ላይ ግድ ሆነበት የተባለው። አይሁዳውያን በዛ መንገድ ስለማይሄዱ አይሁዳውያንን ላለማግኘት ወር ደግሞ ያንን ያልፈለገውን ክራውድ ያንን ያልፈለገውን ብዙ ደቀ መዛሙርት ያደርጋል ምናምን ሲባል የሰሙ ሰዎች መጥተው እንዳያገኙ ሲፈልግ ሊሄድ ወዳለበት መንገድ ሲሄድ እነሱኑ እንዳያገኛቸው መልሰው ምን ያደርጋል? በሰማሪያ በኩል ያልፋል። በሰማሪያ ሊያልፍ ግድ ሆነበት የተባለው ቁልፍ ቃል ፖይንቱ ይሄ ነው። ኦኬ፣ ዋናው ነጥቡ ይሄ ነው። ምክንያቱም በዛ በኩል ካለፈ አይሁዳውያኑ አያገኙትም። ስለዚህ በዛ በኩል ማለፍ ነበረበት ማለት ነው። ያንን እየተናገረ ነው። ስለዚህ አለ ቁጥር 5 ላይ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማሪያ ከተማ መጣ አለ። ስለዚህ በዚህ የእግዚአብሔር ኪዳን ያለው እዚህኛው ምድር ላይ ነው ምናምን ለሚለው ክርክራቸው አንዱ ግብአት ይሄ። ኦኬ፣ ያዕቆብ የሰጠው አንድ ጉድጓድ አለ ለልጁ ለዮሴፍ በዚህ ስፍራ ላይ ሰማሪያ ውስጥ። ስለዚህ አባቶች ራሳቸው እነዛ ፓትሪያርክስ ማለት ነው፣ አባቶች ሶስቱ ማለት ነው፣ በተለይ ያዕቆብ እነሱ ራሳቸው የሚያውቁት ምድር የሰማሪያን ምድር ነው የሚል ፖለቲካል ክርክር ከማጋለ ከአይሁዳውያን ጋር አለ። ስለዚህ እዛ መጣ፣ መንገድ ከመሄድ ደከመው አለ። ስለዚህ በጉድጓድ አጠገብ ተቀመጠ። ቀትር ላይ በጉድጓድ አጠገብ ተቀመጠ ብሎ ይነግረናል ማለት ነው። ስለዚህ መንገድ ከመሄድ ደክሞታል። ስለዚህ በጉድጓዱ አካባቢ ተቀምጧል። በዚህ ሰዓት ነው ያቺ ሳምራዊት የምትመጣው ማለት ነው። ስለዚህ ያለውን ክፍተት ለመረዳት መጀመሪያ ምን ማድረግ አለብን ማለት ነው? ያለውን ክፍተት ለመረዳት ያንን ፖለቲካል የሆነ ጡዘት ማየት አለብን። ወደ ሳምራዊቷ ሴት ከመሄዳችን በፊት እስራኤልና ሳምራውያን ምን ያህል እንትን ያደረጉ ህዝቦች እንደሆኑ የተለያዩ በጣም እርስ በርስ የሚጠላሉ በጣም አንዱ አንዱን የሚጸየፍ በተለይ እስራኤላውያኑ የቀሩት አይሁዳውያን የሳምራውያን ሰዎች በጣም የሚጸየፏቸው አይነት ሰዎች ነበሩ። ስለዚህ ኢየሱስ እንግዲህ በዛ መንገድ ሲያልፍ የተቀመጠው እዛ ጉድጓድ ውሃ አካባቢ ውሃ ስጭኝ ሲላት እንመለከታለን። እና እሷ መጀመሪያ የምታነሳው ነገር ምንድን ነው? ሳምራዊት ከመሆን ከእኔ እንዴት ነው ውሃ የምትለምነኝ ትላለች። ኦኬ፣ የመጀመሪያው ጥያቄው እሱ ነው። እንዴት ነው ሳምራዊት ከመሆን ከእኔ የምትለምነው? ምክንያቱም አንተ አይሁዳዊ ነህ፣ እኔ ደግሞ ሳምራዊት ነኝ። ስለዚህ በመካከል ያለው ክፍተት በጣም ትልቅ ክፍተት ነው። ቀጥለው የሚመጡት ነገሮች ገና ናቸው እኮ። እነሱን ትተን በመካከል አንድ ክፍተት አለ። እሱ ያለው ክፍተት ደግሞ ምንድን ነው? ሳምራውያንና እስራኤላውያን ወይም አይሁዳውያን አይተባበሩም። ኦኬ፣ ሳምራውያንና አይሁዳውያን በጭራሽ አይተባበሩም። ይሄ ነገር ደግሞ ስላለ ምን ትለዋለች? ሳምራዊት ከመሆን ከእኔ እንዴት መጠጥ ትለምናለህ? እኔም ማዋራት ሌላ ጉዳይ ነው። ከእኔ እንዴት ውሃ ትለምናለህ? ጭራሽ ሞታቸው ነው። ቢሞቱ ይቀላቸዋል። በጥማት ቢሞቱ ይቀላቸዋል ሰዎች። ኢየሱስ ምን ይላታል? ቁጥር 10 ላይ የእግዚአብሔርን ስጦታ ውሃ ስጭኝ የሚልሽ ማንን መሆኑን ብታውቂ አንቺ ትለምኙ ነበር፣ የሕይወትም ውሃ ይሰጥሽ ነበር። ስለዚህ ውይይታቸው ምን አይነት እንደሆነ ተመልከቱ። መንገድ ከመሄድ ደክሞታል ይላል። ስለዚህ እነሱ ደግሞ ሐዋርያቱ ምግብ ሊገዙ ሄደው እንደነበረ ከታች እንመለከታለን። ጌታ ኢየሱስ በደክሞት ተቀምጦ ጉድጓድ አጠገብ ሚሽን ይሰራል። ኦኬ፣ የተላከበትን ዓላማ እየፈጸመ ነው። እግዚአብሔር የላካችሁን ነገር ለመስራት እግዚአብሔር በዚህ ምድር ላይ እንድንሰራ ያስቀመጠንን ያንን ነገር ለመስራት ሁኔታዎች አይደሉም እኛን ሊከልሉ የሚችሉት፣ ሁኔታዎች አይደሉም እኛን ሊይዙን የሚችሉት። ኦኬ፣ ይሄ የአገልጋይ ጥግ ጭምር የሆነው ጌታ ኢየሱስ ክርስቶስ ያሳየን እውነት ነው። ያለንበት ሁኔታ እግዚአብሔር የላከንን ያንን ነገር እንዳናደርግ በጭራሽ አይከለክለን፣ በጭራሽ አይከለክለን። ውሃ ስጭኝ የሚለው ሐረግ ቀጥሎ የሚመጣውን ነገር የሚያውቀው ጌታ የጠየቀው ጥያቄ ነው። ቀጥሎ የሚመጣው ነገር ለዛች ሴት ወንጌል መስበክ ነው። ለዛች ሴት የእግዚአብሔር ልጅ ከሰማይ ወርዶ ሰው ሆኖ መጥቶ አንድ መልእክት ለዛች ሳምራዊት ለዛች ከተገለለ ዘር ለሆነች ሴት ነበር የሚነግራት የሚሰጣት ነገር ነበር። ታዲያ ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ ሲባል ይኸውልሽ ምን መሰለሽ ብሎ አልጀመረም። ምን መሰለሽ እኔ አሁን እነሱን ላለማግኘት በዚህ በኩል መጥቼ ምናምን ብሎ ኬዙን አላስረዳም። ኦኬ፣ የተላከበት ዓላማ ውስጥ ገባ። ስለዚህ የተላክንበትን ዓላማ እንዳንፈጽም ሊያደርገን የሚችለው ያለንበት የማይመች ስፍራ አይደለም።
ኦኬ፣ ያለንበት የማይመች ስፍራ አይደለም፣ በጭራሽ እሱ አይደለም። ታዲያ ምንድን ነው ዓላማችንን እንዳንፈጽም ሊያደርገን የሚችለው? ልንገባባቸው የማይገቡን ዲቴሎች ናቸው። ኢየሱስ እዛ ዲቴል ውስጥ አልገባም። ኦኬ፣ የተላከበትን ሚሽን እንዲፈጽም የሚያስችለው መንገድ ከቀደደ በኋላ ሌሎቹን ዲቴሎች ሁሉ ትቷቸው ወደዛ ሚሽን ነው የሚያተኩሩ። አንዳንድ ጊዜ ቲክቶክ ላይ ድክም የሚያደርጋቸው ነገር ምንድን ነው? ሰው የተላከበትን ይረሳል። የተላክንበትን ረስተን ሌላ ዓለም ውስጥ እንገባለን፣ የሌለ ዲቴል ውስጥ እንገባለን። አንዳንዴ ስለ ራሴ ስከራከር እገኛል፣ አንዳንዴ ስለ እከሌ ስከራከር እገኛል። ኦኬ፣ ሌላ የተላክንበት ሀሳብ ሌላ ነው። ኦኬ፣ እግዚአብሔር ክርስቶስ አሁን ቢመጣ ጌታ ቢመጣ የሰጠንን ሚሽን እየሰራን ምናልባት ላያገኘንም የሚችልበት ሁኔታ አለ። ቲክቶክ ቁጭ ብለን ማለት ነው፣ እዚህ ፕላትፎርም ላይ ቁጭ ብለን ለምንድን ነው የመጣ ነው? ለምንድን ነው እዚህ ያለ ነው? ኦኬ፣ ይሄ በጣም አሪፍ ጥያቄ ይመስለኛል። ለምንድን ነው ያላችሁት? ለምንድን ነው ያለሁት? አንዳንድ ጊዜ መግባት የሌለብን ዲቴሎች አሉ። ኢየሱስ እዛ ዲቴል ውስጥ አልገባም። ታሪክ ያመጣጡን አልነገራትም። እኔ እኮ ደቀ መዛሙርት ያደርጋል መባልን ስላልፈለግኩኝ ምናምን አላላትም። ያላት ምንድን ነው? አንቺ ራስሽ የህይወት ውሃ ትጠይቂው ነበረ፣ ማን እንደሆነ ብታቂ ኖሮ ይሄ ውሃ ይጠይቅሻል። ወዲያው የውሃውን ልመና ምን አደረገው? የወንጌል እድል አደረገው። ኢየሱስን ለመናገር እድል አደረገው። ኦኬ፣ ኢየሱስን ለመናገር እድል አደረገው። ስለ ራሱ ለመናገር መንገድ ከተከፍቶለታል። ስለ ራሱ አልተናገር። ኦኬ፣ ምንድን ያደረገው? የተላከበትን ሚሽን ለመናገር ተጠቀመበት፣ ያንን ስፍራ ማለት ነው። ማን እንደሆነ ብታቂ አንቺ ትለምኙ ነበር፣ የህይወት ውሃ ይሰጥሽ ነበር። ያ ደክሞት ቁጭ ያለው የህይወት ውሃ ሊሰጥ የመጣ ነው። ያ ጉድጓዱ አጠገብ ቁጭ ያለው የህይወት ውሃ ሊሰጥ የመጣ ነው። ያ ቁጭ ያለው የህይወት ምንጭ የሆነ ነው። አንድ ምዕራፍ አለፍ ብላችሁ ስታነቡት አብ ለሙታን ህይወትን እንደሚሰጥ እንደዛ ወልድም ደግሞ ለሚወዳቸው ህይወትን ይሰጣቸዋል ብሎ አስቀምጥ። አይገርማችሁ? ህይወት የሚሰጥ ጌታ ነበር የተቀመጠው። ጉድጓዱ አጠገብ የተቀመጠው ህይወት የሚሰጠው ኢየሱስ ነበር። ደክሞት ተቀመጠ የተባለው ህይወት የሚሰጠው ኢየሱስ የህይወት ውሃ ይዞ የሚጠጣ ውሃ እየጠየቃት ነው። የህይወት ውሃ ይዞ እሱን ሊሰጣት ተዘጋጅቶ የሚጠጣ ውሃ እየጠየቃት። ዮሐንስ ወንጌል በጣም የሚያስደንቃቸው አንዱ ነገር ምን መሰላችሁ? በጣም በሚያስደንቅ ሁኔታ ኢየሱስ የሚናገረው አይገባቸውም። በጣም ይገርመኛል። የሚናገረው ነገር አይገባቸውም። እና ዮሐንስ ራሱ ለተደራሲያኑ ምን ማድረግ ነበረበት? መተርጎም ነበረበት። አንድ ስፍራ ላይ ትዝ ይላችኋል። በእኔ የሚያምን መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ተናገረ አለና እነዛ ሰዎች ይህን ለመረዳት ገና በጣም ብዙ ጊዜ ይፈጅባቸዋል። ልክ እንደ ኒቆዲሞስ ማለት ነው። ዮሐንስ ተረጎመልን፣ ለእኛም ግራ እንዳይገባን ማለት ነው። በእሱ የሚያምኑ ሊቀበሉ ስላላቸው መንፈስ ነው የተናገረው ይሄንን ብሎ ተናገረ። ዮሐንስ ወንጌል አንዱ የምታዩበት ነገር ምንድን ነው? ኢየሱስ የሚናገረው ነገርና እነሱ የሚሰሙበት ጆሮ ፍጹም የተለያየ ነበር። ኢየሱስ ሰማያዊ ይናገራል፣ እነሱ ከምድር ይናገራሉ። እሱ ከላይ ይናገራል፣ እነሱ ከታች ይሰማሉ። በኢየሱስ ጆሮአችን ቲዩናፕ ካልሆነ መንፈሳዊ ነገር በጣም ከባድ ነው። በጣም ከባድ ነው። ጆሮአችን ቲዩናፕ ካልሆነ ማለት ነው። አሁን በተካፈልነው ቃል ላይ ጥያቄ ያለው ብዬ ብገባ ውሃውን አስመልክቶ ስለ ጥምቀት የሚጠይቅ ሰው ሊመጣ ይችላል። ኦኬ፣ ለምንድን ነው እንደዛ የሚሆነው ስትሉ ጆሮአችን ቲዩናፕ ስላልሆነ፣ ለመንፈሳዊ ነገር ጆሮ ቲዩናፕ መደረግ አለበት። ያን የሚያደርገው ግን መንፈስ ቅዱስ ብቻ ነው። ያን የሚሰራው የእግዚአብሔር መንፈስ ብቻ ነው። ስትመለከቱ እችም ሴት እንደዛ ነው የሆነችው። የህይወቷ ይሰጥሽ ነበር ሲላት እሷ ገና የሚጠጣው ላይ ነች። ጉድጓዱ ላይ ሀሳቧ ጉድጓዱ ላይ ከሰዓቱ በኋላ ውሃ ይቀዳም ይላል እና ሰው በሌለበት ሰዓት ጭር ባለ ሰዓት የመጣችበት ምክንያት ደግሞ በእሷና በኢየሱስ መካከል የሬስ ጉዳይ የዘር ጉዳይ ብቻ አይደለም ልዩነቱ፣ ሌላ ልዩነታቸውን የሚያሰፋ ጉዳይ አለ። እዛ ላይ ስለሆነ የምንደመድመው በደንብ እንድትይዙት ማለት ነው። በዛ ጠራራ ፀሐይ እንስራ ይዛ መታ የህይወት ውሃ ይሰጥሽ ነበረ ስትባል የምታስበው የህይወት ውሃ ገና ጉድጓድ ውስጥ ነው ያለው። ልክ እንደ ኒቆዲሞስ ማለት ነው። ሰው ከሰማይ ከላይ ካልተወለደ በስተቀር ምናምን ብሎ እንዳስቀምጠው ሰው እንዴት ከወደ እናቱ ገብቶ እንደገና ይወለዳል ይላል። እንዴት ይወለዳል?
ኦኬ እቺም ሴት እንደዛ ነች። እንደ ሐዋርያቱ ወዳጄ ተኝቷል አትነሳው ይላለሁ ሲላቸው ተኝቶ ከሆነስ ይነሳል ይላል። ከዛ ድንገት በቃ ሞቷል እንግዲህ ሲላቸው እንመለከታለን። አልዓዛር ጋር ማለት ነው። ቁጥር 11 ላይ ስትመለከቱ መቅጃ የለህም ጉድጓዱም ጥልቅ ነው፣ ከእንግዲህ የህይወት ውሃ ከወዴት ታገኛለህ ይሉታል። ጉድጓዱም ጥልቅ ነው ትሏል። የህይወት ውሃ ከየት ይገኛል? ዩሲ እኔ የህይወት ውሃ ሰጥሽ ነበረ ሲላት፣ አረ የህይወት ውሃ ከየትም አታገኝም። ለምን? ጉድጓዱ ጥልቅ ነው። መቅጃ ያለው እኔ እጅ ላይ ነው። እንስራ ያለው እኔ እጅ ላይ ነው። ኦኬ ጉድጓዱ ጥልቅ ነው። ባዶ እጅህን የመጣው አንተ መጻተኛ ነህ። ገና ከአይሁድ ምድር መጥተህ ማናገር የሌለብህን ሴት እያናገርክ ነው። አንዲትን አይሁድ አንዲትን ሰማርያዊ እያናገርክ ነው። ስለዚህ አንተ ውሃውን የምትቀዳበት ምንም አይነት አክሰስ የለህም። በቃ የህይወት ውሃ አሁን በእኔ እጅ ነው ያለው። ልሰጥህ የምችለው እኔ ነኝ። ለእሷ የህይወት ውሃ የሚባለው ያጠጥታ ከጥም የምትረካበት ውሃ ስለሆነ ኦኬ የህይወት ውሃ ከየት ታመጣለህ? ጉድጓዱ ጥልቅ ነው ትለዋለች። ኦኬ አንተ ከያዕቆብ ትበልጣለህ ትለዋለች። ከያዕቆብ ትበልጣለህ አንተ? ሁሉም ከዚህ ጠጥተዋል። በቃ የህይወት ውሃ ከዚህ እኔ ከማውቀው ሌላ የህይወት ውሃ የለም። በጣም በቃ ክርስትናን በጣም ድንቅ የሚያደርገው አንዱ ነገር ይሄ እናንተ የቀመሳችሁትን ቅመሱ ብላችሁ ሰዎችን የምትሰጡት ነገር አላችሁ እናንተ ጋር። ኦኬ ሰዎች እናንተ የቀመሳችሁትን እናንተን የለወጣችሁን እናንተን የነካችሁና እስከ መጨረሻ እንደ በፊቱ እንዳትሆኑ ያደረጋችሁን ያንን እውነት እስኪያገኙ ድረስ ግን በጣም ከባድ ችግር አለ። በጣም ከባድ ችግር አለ። ኦኬ ለነሱ ህይወት የሚመስላቸው እጃቸው ላይ ያለው ህይወት ነው። ለዛ ነው እኛ እጅ ላይ ያለው ምን ያህል ልዩ መሆኑን የምናሳይበት ላይፍ ኳሊቲ የሚያስፈልገን። ለዛ ያ የህይወት ጥራት የሚያስፈልገን፣ ያ ሚሽናሪ ልብ የሚያስፈልገን፣ ያ የወንጌል ልብ የሚያስፈልገን። ለዛ እቺ ሴት የህይወት ውሃ የምታውቀው ወደኋላ ታሪክ ትጠቅስላችኋለች። አባቶች ጠጥተዋል እኮ ከዚህ ትላችኋለች። እንዴ ያዕቆብ ጠጥቷል ከብቱት ያዕቆብ ትላለህ። በጉን ያጠጣበት ነው እኮ ነው። አንተ መተህ እኮ እዚህ ፊት ለፊት ተቀምጠህ ከዛ ደግሞ እኔ እሰጥሻለሁ ትላለህ። ከየት አምጥተህ ነው የምትሰጠኝ? ይኸው የህይወቷ ፊት ለፊት እኔ ቆሜያለሁ። የእኔ ብቻ መሰለህ? ያዕቆብ ጠጥቶ ሰርቫይቭ ያደረገው ውሃ ነው እኔ እጅ ላይ ሆነ ያለው። ትዝ አላሏችሁም ወገኖቻችን? የአባቶች ትምህርት ይዘን ነው እኛ የመጣ ነው የሚሉን ማለት ነው። ልክ እኛ እንደሌለን አባቶች ትምህርት ጉዳዩ እሱ አይደለም። እንደኛ እኛም ራሱ ልክ እንደነሱ የምንወደው የምናከብረው ታሪክ አለን፣ የክርስትና ታሪክ አለን። ህይወት የሚገኘው ግን እዛ ከመጽሐፉ የሚቀዳ እውቀት ውስጥ ነው። ከዛ ከመጽሐፉ የሚቀዳ ህይወት ውስጥ ነው። ኦኬ እነዛ በሙሉ የምትመለከቷቸው ትራዲሽን የምትሉት ነገር በሙሉ ያን መጽሐፍ ያብራሩ በትክክል ያብራሩ ሰዎች ውጤት ነው ትራዲሽን የምንለው ነገር እንጂ በራሱ ህይወት የሆነ ነገር አይደለም። በራሱ ህይወት የሆነ ነገር የምታገኙት መጽሐፍ ውስጥ ነው። እና ቁጭ ብላ አይታ ገረማት ማለት እሷ የያዘችው የህይወት ውሃ እኮ አጠገቧ ከቆመው ከ30 ዓመት ወጣት እኮ በላይ እድሜ ያለው ነው። ብዙዎች የጠጡበት ነው። ብዙዎች የረኩበት ነው። ብዙዎች ሰርቫይቭ ያደረጉበት ነው። ከያዕቆብ ጀምሮ ኦኬ የዘር ሐረግ ጠርታ እከሌ ሲሞት እከሌ ተወልዶ እከሌን ወለደ፣ እከሌ ተወልዶ እከሌን ወለደ ብላ ወደ ያዕቆብ ደርሳ ያዕቆብና በጉን ምስክር ትጠራለች ለዛ የጉድጓድ ውሃ እና ያንን የጉድጓድ ውሃ የህይወት ውሃ ትለዋለች። ማይ ጋድ እጃችሁ ላይ ያለው ትልቅ አብሮት፣ እጃችሁ ላይ ያለው ትልቅ የወንጌል እውነት፣ እጃችሁ ላይ ያለው ያ ህይወት ኢየሱስ የተባለ ህይወት ከሌሎች ልዩ የሚያደርጋችሁ ነው። ከሌሎች ልዩ የሚያደርገን ሰዎች ያንን ኢየሱስን ካላዩ በጣም ብዙ ከእናንተ በላይ የሚጠሩት ነገር አላቸው። በጣም ብዙ የሚጠሩት ነገር አላቸው። ጴንጤዎች እጅ ያለው ወንጌል፣ እኛ እጅ ያለው ወንጌል ነው። ኦኬ ከሱ ሌላ ምንም የለንም። እኛ እጅ ያለው ኢየሱስ ነው። ከሱ ሌላ ምንም የለንም። እነ ከሌ እጅ በጣም ብዙ ነገር አለ። ህይወት የሆነውን ኢየሱስን ያን የሚበልጠውን ኢየሱስን እዚህ ፕላትፎርም ላይ ማሳየት ካልቻልን እነሱ ጋር ብዙ የኛ የሚሉት ህይወት የሚሉት ነገር አለ። ብዙዎች ጋር እዚህ ያለንበት ዓላማ መሆን የሚገባው ያንን ህይወት መግለጥ ነው። የተቀበልነው ከሁሉ የሚበልጥ ህይወት መግለጥ ነው። ያን የተቀበልነውን ከሁሉ የሚሻለውን
ከኢየሱስ የተቀበልነውን ወደ ኢየሱስን ወደ መምሰል የሚያደርሰን ያንን ህይወት መግለጥ ነው። ያንን ህይወት ማሳየት ነው። ኢየሱስ ያደረገው እሱ ነው። ያቺ ሴትዮ የሚገባ ሴትዮ አትመስልም። ምክንያቱም ስለ ህይወቷ እኔ ሰጥሽ ነበር ስትባል እጇ ላይ ያለ ሌላ ከዛ እንዲነግራት ካሰበው የሚበልጥ ነገር እጇ ላይ ያለ የጉድጓድ ውሃ የህይወት ውሃ ተብሎ የሚጠራ ነገር አለ። ለእሷ ህይወቷ እሱ ነው። ያዕቆብና በጉ የጠጣው ያዕቆብና በሬው የጠጣው ላሙ ጠጥተዋለች። ያንን ያዕቆብ ከሱ ተርፎ ለባሪያዎቹ አጠጥቶ ለቤተሰቡ ሁሉ አጠጥቶ ለባሪያዎቹ አጠጥቶ ከሱ ተርፎ ለእንስሳ ሁሉ የተረፈ የሞላ ጉድጓድ፣ የማይነጥፍ ጉድጓድ። ኦኬ ሰዎች እጅ ያለው የሚበልጥበት እድል አለ እኛ እጅ ላይ ካለ። መቼ ካላችሁ ስንሸፍን፣ እጃችን ላይ ያለውን ነገር በብዙ ነገር ስንሸቃቅጥ፣ እጃችን ላይ ያለውን የወንጌል እውነት የተቀበልነውን ህይወት ለሌላ የሚተርፈውን ህይወት በብዙ ነገር ስንሸፋፍን ማለት ነው። ኦኬ ሚዲያዎቻችን በጥበብ እየተንቀሳቀሱ ስላልሆነ ማለት ነው አይደል? ቲክቶክ ብቻ ሳይሆን ሚዲያዎቻችንን ተመልከቷቸው፣ በጥበብ እየተንቀሳቀሱ አይደለም። ኢየሱስን ሸፍነው ብዙ ነገር እያሳዩ ነው። ስለዚህ ሰዎች እጃቸው ላይ ያለው ነገር ህይወት እየመሰላቸው ነው። ኦኬ እና ያቺ ሴት የሚበልጥ ነገር ይዛ መታለች። ውሃ ሰጣለሁ ነው ያሳጥሻለሁ ነው ያልከው። የህይወት ውሃ ሰጥሻለሁ ካልክ እኔ ጋር ያለውን የህይወት ውሃ ላሳየህማ። የጉድጓድ ውሃ ይባላል። እንዳንተ የ30 ዓመት ወጣት ፊቷ እንደቆመው ልክ እንዳንተ ከ30 ዓመት በፊት የጀመረ እንዳይመስልን። ወደ ያዕቆብ ብትሄድ ያዕቆብ ጠጥቶታል፣ ቤተሰቡ ጠጥቶታል፣ ባሪያዎቹ ጠጥተውታል። እነሱ ሁሉ ተርፏቸው በጉና በሬው ሁላ ጠጥተውታል፣ እነሱ ሁሉ ጠጥተውታል። ስለዚህ ይሄው የሚበልጥ የህይወቷ አንተ ምን ልትሰጠኝ ትችላለህ? ምን የሚበልጥ ነገር አለ አንተ እጅ ላይ? እኔ ጋር የሌለ ምን የሚበልጥ ነገር አለ? የትኛው የሚበልጥ የህይወት ውሃ ኖሮ ነው? ኦኬ እጃችሁ ላይ የሚበልጥ ምን አለ? እኛ ወንጌል አማኞቹ እጅ ላይ ምን የሚበልጥ ነገር አለ? ያን የሚበልጥ ነገር ሸፍነን እዚህ ሌላ ነገር ካወራን ትረስት ሚ ምርኮ ነው የሚሆንብን እንጂ ማንንም መማረክ አንችል። እኛ እጅ ላይ የሚበልጥ አንድ ነገር አለ፣ ኢየሱስ። አይገርማችሁም? እሱ የተወሰደባችሁ ቀን፣ ያ የተሸፈነባችሁ ቀን፣ ኢየሱስ በሆነ ነገር የተከለለባችሁ ቀን፣ በጣም የተዋረደ ነገር የያዘው ሰው ይበልጣችኋል። በጣም በበታችነት የሚሰማው ሰው ይበልጣችኋል። በጣም እጁ ላይ ያለ የተዋረደ ነገር ያለው ሰው ይበልጣችኋል። ለምን ሲባል ከምንም አንስቶ ህይወት የሰጠን ኢየሱስ ብቻ ነው። ከዜሮ አንስቶ ህያው ያደረገን ኢየሱስ ብቻ ነው። ከሞት አንስቶ ህይወት የሰጠን ጌታችን ብቻ ነው። ሳስበው የነበርኩበትን ህይወት ሳስበው አንዳንድ ነገሮች ይታዩኛል። እንዲሁ ዝም ብዬ በቃ እምስላቸው ነገሮች አሉ። ምን መሰሏቸው? ምናልባት ጌታ ኢየሱስ ባያገኘኝ ነው የመጀመሪያው አማራጭ፣ የመጀመሪያው ከሁሉ በፊት እሞት ነበር። ኦኬ ሞት የክብር ሞት ሳይሆን አንዱ ይገለኝ ነበር ልላችሁም ይችላል። ምናልባት ከዛ ትንሽ እንትን ያደረገ ነገር ካለ ወይ እስር ቤት እገባ ነበር። ምክንያቱም ጌታ ያገኘኝ ኃጢአት የተባለ ሊስት ሁሉ ዘርዝሩ ሰርቼ ሰው መግደል ሲቀረኝ ብቻ ነበር። እሱም ካልሆነ እስር ቤቱን ካመለጥኩኝ ደግሞ ምናልባት ጎዳና ወጣ ነበር። ስራ ትቼ ምን ብዬ ምናምን ጎዳና ወጣ ነበር። ኢየሱስ ባያገኘኝ ኖሮ እጄ ላይ ያለ አሁን ለሁሉ የማሳየው የበለጠው ጌታዬ እሱ ባያገኘኝ ኖሮ አሁን ያለውበት ህይወት ላይ አልነበርኩም። በቃ እጄ ላይ ያለው ኢየሱስ፣ ከእጄ ላይ ኢየሱስን ካነሳችሁት፣ ከላይ ላይ ጌታን ከወሰዳችሁት፣ ኢየሱስን ሸፍኜው ነገር ይዤባችሁ ከመጣው እጁ ላይ የተዋረደ ነገር የያዘ ሰው ይበልጠኛል። ምክንያቱም ጌታ ከየትኛው ዝቅታ እንዳነሳኝ አውቃለሁ። እዛኛው ዝቅታ ላይ ያለ ሰው ይበልጠኛል። እጃችሁ ላይ ያለ የከበረ ነገር ኢየሱስ ብቻ። እጃችን ላይ ያለ የከበረ ነገር ጌታችን ብቻ። እና ይቺ ሳምራዊት ሴት እስቲና የሚበልጥ አሳይ። እኔ ጋር ትልቅ ህይወት አለ፣ የህይወት ውሃ አለ። ያ የህይወት ውሃ ይሄ የጉድጓድ ውሃ። አንተ ሳትወለድ ያዕቆብ ቤተሰቡ፣ ባሪያዎቹ፣ ልጆቹ ሁሉ እየጠጡት አንተ ጋር ምንም ይበልጣል? እኔ ጋር ለዘላለም የማይጠማ በአንዴ ከጠጣ
ለዘላለም የማይጠማ አንዴ ከጠጣችሁ የማትጠሚበት ውሃ ይላል። ኧረ እባክህ ኦኬ ማ ይበልጣል። አየህ አሁን ከእድሜ ወደ ምን ልንመጣ ነው? ኦኬ ከ30 ዓመቱ ምናምን ወጣት አልፋ የሆነ ሺህ ዓመት ጠቅሳ ከሷ ጋር ያለ ህይወቷ እንደሚበልጥ ለማሳየት ስትሞክር የፈለገ ያዕቆብ ቢሆን ጠጥተሽ መልሰሽ ትጠሚያታለሽ። እኔ የምሰጠውን ውሃ የሚጠጣ ግን እሱ አይጠማም ማለት። ኦኬ አሁን እድሜ አይደለም ማለት ነው። አሁን ታሪክ ላይ ይሰራ ነው። አሁን እከሌ እኮ የሰጠኝ ነው ከዛ ሲወርድ ሲዋረድ የመጣ ነው ምናምን ማለት ላይ ይሰራ ነው። ከዛ የሚሻል የሆነ ነገር አለ። ምን ሲባል ለምን ትላንት የመጣ አይሆንም? አንዴ ከጠጣችሁት የማያስጠማ ውሃ ኢየሱስ ጋር አለ። አሁን አንድ መረዳት እሷ ጋር አለ የማያስጠማ ውሃ። ኦኬ ከዚህ ውሃ የሚጠጣ አለ። ይሄ ያዕቆብ አይደል? ያዕቆብ ከሰጠው ውሃ ያዕቆብ ራሱ ጠጥቶ ተጠምቶ በጉን አጠጥቶት በጉ ዞር ዞር ብሎ ግጦ ሲመለስ ተጠምቶ እንደገና ከዛ ጉድጓድ ይጠጣል። ኦኬ ታሪክ አይደለም ጉዳዩ። የሆነ የቆየዋ መሆኑ ምናምን አይደለም ጉዳዩ። የሆነ የምታከብሩት አባት የሰጣችሁ መሆኑ አይደለም ጉዳዩ። ታዲያ ምንድነው ጉዳዩ? ጠጥታችሁት እንደገና ትጠማላችሁ። ኦኬ የሚያወራው ነገር እሱ ነው። ጠጥታችሁ ነገር አልትጠሚው እና ታዲያ እናማ እኔ ጋር ሌላ የማያስጠማ ውሃ አለ። ይሄንማ ማን ይጠላል? ማን ይጠላል? ይሄን ማንም አይጠላም። ለምን ትላንት አይመጣም? ድጋሚ እዚህ ከምመጣ በጠራራ ፀሐይ ማንም አየኝ ያላዩኝ እያልኩኝ እንትን እያደረግኩኝ ከምመጣ ወደዛ ወደዚህ እያየው እየተገለማመጥኩኝ እየመጣው ውሃ እየቀዳው ከመሄድማ በቃ አንዴ ጠጥቼ ማልጠማ ከሆነ ምን እንስራ አሸክም ምን ያንን የሚያክል ሸክላ አሸክሙ ወደዛ ወደዚህ ያስባለኝ። ኦኬ ምን በዚህ ጠራራ ፀሐይ ወደዛ ወደዚህ ያስባለኝ። በቃ እሱ ነው አስጠኝ። ድጋሚ ወደዚህ እንዳልመጣ እሱ ነው አስጠኝ። ስቲል ምድራዊ ነው። አንድ መረዳት ከፍ ብላለች፣ ግን ስቲል ምድራዊ ነው። ኢየሱስ የነገራችሁን ነገር በነገራችሁ ስፒሪት መረዳትና ቃሉ የነገረን ነገር በዛው በነገረን መንፈስ መረዳትና የራሳችንን መረዳት ቃሉ እስከተን ማንበብ ሁለት የተለያዩ ነገሮች ናቸው። እና ኢየሱስ የሚነግራት ነገር ውስጥ የሷ መረዳት አለ። የሷን መረዳት ይዛ ነው የሷን መረዳት ከኢየሱስ ንግግር ውስጥ የምትሰማው የምታነበው ማለት ነው። እና እንዲህ አይነት ሰው መመለስ በተለይ እኛ መሀል እንዲህ አይነት ሰው መመለስ በጣም ከባድ ሆኖ አግኝቼዋለሁ። በጣም ከባድ ሆኖ ያገኘሁት ነገር ጋይስ እሱ እና ላውራችሁ እንዲሁ በቃ እንደ ምሬትም እንደሆነ ሰውት እኛ መካከል የራሱን መረዳት ይዞ ቸርች የሚመላለስ የራሱን መረዳት ይዞ ከመጽሐፍ ቅዱስ ጋር በቃ በጣም ግንኙነት አለኝ፣ በጣም ነው ከመጽሐፍ ቅዱስ የማነበው፣ በጣም ነው የምጸልየው፣ በጣም ነው ህብረት የማደርገው፣ በጣም ነው የማገለግለው የሚል ሰው የሚያደርገው አንድ ነገር ነው። በስ የሱን አረዳድ ሌሎች ከሌሎች አክሽን ውስጥ ያነበዋል። የሱን አረዳድ ህብረት ውስጥ ሄዶ ያነባል። ኦኬ ከራሱ በስተቀር ማንንም አይሰማም፣ ማንንም አይሰማም። ለእንዲህ አይነቱ ሰው መድኃኒቱ ምንድን ነው? አገኛችሁት፣ ወንጌል ሰበካችሁት፣ ተውት። እኛ ቤት ያለው ወንጌሉን የሚሰማው በራሱ አረዳድ ነው። ስለ ኢየሱስ እየነገራችሁት ነው። ስለ ኢየሱስ የምትነግሩትን ነገር የሚሰማው በራሱ አረዳድ። ለዚህ ሰውዬ መፍትሄው ምንድን ነው? እና ኢየሱስ በጣም ሲስተማቲካሊ ነው የሚነግራት፣ በጣም ሲስተማቲካሊ ነው የሚሄድበት ነገር እና ይሄንን ውሃማ እንዳልጠማ ስጠኝ ምናምን ትለዋለች። ቀድሞ ግን የነገራት ነገር አለ፣ አልተረዳችሁም እንጂ እኔ ከምሰጠው ውሃ የሚጠጣ ሁሉ ለዘላለም አይጠማም፣ እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አለ። ይሄን ያልገባት ወደዚህ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለች ይላል። እና አሁን ይቺን ሴትዮ አንድ ነገር ብቻ ነው ሊይዛት የሚችለው፣ ወደ መረዳት ሊያመጣት የሚችለው ነገር አለ። ወደ ታች የኢየሱስ ወደዛ መረዳት የሚያመጣትን ነገር እንመለከተዋለን። ግን ባልሽን ጠርተሽ ወደዚህ ነው ይላታል። ባል የለኝም። አዎ ባል የለሽም። ለምን? 5 ነበሩ፣ አሁን ያለው ከአንቺ ጋር አይደለም። 6ኛውም ከአንቺ ጋር ያለው እሱም ባልሽ አይደለም። 5 ባሎች ነበሩሽ ከዚህ በፊት። እና ያቺ ሴት ያላት ርቀት ከኢየሱስ ጋር ያላት ርቀት እየሰፋ ነው፣ እየሰፋ ነው። ከኢየሱስ ጋር ያላት ርቀት እየሰፋ ነው። እሺ ጋይስ አይሮን ነው እንግዲህ ሊቋረጥ ይሆናል። አረ ኮፒ ሊንክ ያደረጋችሁት ይሰማል ጋይስ?
ስክሪኑ ወርዶብኛል በጣም ብራይትነስ ምናምን ይሰማል ወይ? እሺ ይሰማል። ለማንኛውም ግን እስከሚመጣ ድረስ እንዴ ልቀጥል። አይ ዶንት ኖ ዋይ እንትን አድርጓል። በጥቁር ነው ሆኗል። ለምን እንደሆነ አላውቅም። ኤኒዌይ እኔ ልቀጥል። ሪፖርት የምታደርጉ አቁሙ እንጂ እሺ። አንዴ ታገሱኝ እስቲ። ምን ሆነን ነው ዛሬ? እሺ ተመልሻለሁ መሰለኝ። ይሰማል ያምናለሁ። እሺ ስለዚህ ይሄኛውም አንቺ ጋር ያለው ባልሽ አይደለም። ዩሲ ከኢየሱስ ጋር ያላት ርቀት አሁን እየሰፋ ነው። ለምን ሲባል ቅድም የዘርና የጾታ ጉዳይ ነበር። አሁን ዘርና ጾታ ብቻ ሳይሆን ሌላ ነገር መጣ። ያ የመጣው ነገር ደግሞ ምን ይባላል? ዝሙት የተባለ ነገር። ኦኬ ሴትዮዋ ከባሏ ጋር ለምትኖረው ለምን ሲባል የባልና ሚስት አይነቱ ፓተርን ያላት ሴት አይደለችም። ኦኬ ጭራሽ የህይወት ችግር ያለባት ሴት ናት። 5 አግብታለች፣ 5ቱም ሄደዋል። 6ኛ ነው እሷ ጋር ያለው፣ እሱም ባሏ አይደለም ማለት። ኦኬ ያቺ ሴት ሰዎችን ለማግኘት በማያስችላት ሁኔታ ውስጥ ነው የምትመላለሰው። እንኳን አይሁዳዊ ሳምራዊ የሚጸየፋት ሴት ነች። ሳምራዊ ሆና ማለት እንኳን አይሁዳዊ በሳምራዊ ልኬት እንኳን ልክ ያልሆነ ህይወት የምትኖር ሴት ነች። በሳምራዊ ልኬት ማለት ያላቸው ክፍተት ምን ያህል እንደጨመረ ተመልከቱት። በመካከል ያለው ነገር ምን ያህል እንትን እንደሆነ ተመልከቱት። ዳግም እያየሁኝ ነው እና ስወጣ ከውስጥ ከገባ ይምጣ፣ ከውስጥ ይላክልኝ። ኤኒዌይ እኛ እንቀጥል። ሰው 5 ባሎች ነበሩሽ ይላል እና ወደ አእምሮ ውስጥ የመጣ ነገር አለ። ኦኬ ይሄ ሰው አያውቀኝም፣ ይሄ ሰው አያውቀኝም። ስለዚህ ስለማያውቀኝ ነብይ ነው ማለት ነው። አይሁዳዊ ብቻ አይደለም ነብይም ነው ማለት ነው። በመካከላቸው ያለው ክፍተት እየሰፋ ነው። ይህን ተረድተዋለች። ስለዚህ ነብይ ነው ማለት ነው። ነብይ ብታገኙ የምትጠይቁት ነገር ምንድን ነው? እኛ ሰፈር ነብይ ሲገኝ የሚጠየቀው ነገር ምንድን ነው? የጌታ ሰው ቃል አውጣብኝ የለም። ነብይ እንደሆን ካያለው ካለች በኋላ ዲቤት ነው ያመጣችው። ጥምቀት ያድናል ወይስ አያድንም? የዘመኑ ጥምቀት ያድናል ወይስ አያድንም? ሙግት ነው ይመጣ። ኦኬ በጣም የሚያስቀኝ ፓርት ቢኖር ይሄ ነው። በቃ ሰው ጌታ ኢየሱስ እስከሚገባው ድረስ ምን አይነት ችግር ውስጥ እንደሚገባ የምትረዱበት ማለት ወገቡን ይዞ ነው የሚከራከር። ጌታ ኢየሱስ እስኪገባው ድረስ ወገቡን ይዞ የሚከራከራቸው እኔ ነኝ ያለ ጴንጤ መጥቶ በትዕግስት እኔ ጋር ከ10 ደቂቃ በላይ ቆሞ አያወራም ስለሆነ ነበር። የለም ምክንያቱም አንደኛ በጣም ነው የምሳደው እና የፈለገ ነገር ብዝነግሩኝ ወገቤ ገትሬ ነው የምከራከራቸው። ስድቤ ደግሞ አይጣል። ኦኬ አንደበቴ በጣም መጥፎ በጣም እና ጌታ እስከሚገባው ድረስ ሰው አይሸነፍም። ኢየሱስን እስኪ አይሸነፍም። ነብይ አይታ ማትሸነፍ ሴት ነች የገጠመችው። ኦኬ አረ ወንድ ሴቶኝ ወንድ አናገረኝ፣ ሳምራዊ ሆኜ የሚጸየፈኝ አይሁዳ ያናገረኝ ምናምን የሚል ፍረት የሌለባት ሴት ናት እና ወገቧን ይዛ የምትከራከር የሳምራዊ አፖሎጂስት ማለት ነው። የሳምራውያን አፖሎጂስት ብሏት የሳምራውያን አፖሎጂስት ነብይ አግኝታ የምትጠይቀው ቃል እንዲያወጣባት አይደለም። እስቲ ወደፊት የሚገጥመኝ ምናምን በእነሱ እንትን ማለት ነው። እናማ ጌታው ያንተ ነብይ እንደሆን ካያለው እና አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለቻት። ጥምቀት ያድናል ወይስ አያድንም? ነብይ ተገኝቶ ምንድን ነው የሚጠየቀው? ለዚህ ሴት ነብይ ተገኝቶ የሚጠየቀው ይሄ ነው። የትኛው ነው የሚሰገድበት? አሁን እስቲ ናና ግጠመኝ፣ ናና ሞግተኝ። ማስረጃ አለኝ። አባቶቻችን በዚህ ተራራ እንደሰገዱ። ቅድም ስለ ውሃ እያወራች ነበር። ይኸው የያዕቆብ ጉድጓድ ራሱ ያለው ይሁዳ ምድር አይደለም። የያዕቆብ ጉድጓድ ራሱ ያለው እዚህ ሰማሪያ፣ እኔ ሀገር፣ ኦኬ፣ እኔ ሰፈር ነው ያለው።
ያ ከአባቶች ምናምን ምናምን እኔ ሰፈር ቀጥሎስ ቀጥሎ ቀጥሎ ናና ሞግተኝ። ይኸው ተራራውም የኔ እንትኑም የኔ አባቶች የኔ በጌታ ስም እኔ በጣም የሚያስቀኝ ታሪክ ነው። በጣም በቃ እችን ሴት ሳስብ በጣም ነው ምስቀው እና ነቢይ ተገኝቶ ምንድን ነው የሚጠየቀው? ለዛ ሰፈር፣ ለዛ አካባቢ፣ ለዛ ኢንቫይሮንመንት ማለት ነው። እንኳን ነቢይ ነው ብላ ተረድታ በዛ ዘመኑ ሜንታሊቲ ይቅርና በሚዲያ ነቢይ ነን ብሎን አናርፍም። አካውንት ነበር ሲልክ እንገዛለን ዘይት ሄደን ማለት ነው። ለማንኛውም ነቢይ ነኝ ሲሉ የሚመጣብኝ ነገር እኔ ቅፈላ ነው፣ ገንዘብ ምናምን ነው የሚመጣብኝ። በነቢያት አገልግሎት ግን አምናለሁ ጋይስ። እንደዛ እንትን እያደረኩታል። በዚህ ተራራ ሰገዱ። ታዲያ አንተ ነቢይ ከሆንክ ይሄን መልስ። እናንተ እንዲህ ትላላችሁ። ኦኬ፣ ተራራው ግን እኛ ሀገር ነው ያለው። አባቶቻችን የሰገዱት በዚህ ተራራ ነው። ዩሲ በገሪዛን ተራራ መስገድ የሚለውን ህግ እንደ አንድ ኢሴንሻል ህግ የሚመለከቱበት ምክንያት እሱ ነው። በገሪዛን ተራራ መስገድ ለሳምራውያን ኢሴንሻል ቲችንግ ነው፣ ዶግማ ነው። በገሪዛን ተራራ መስገድ ራሱ ኦኬ። ፔንታቱካቸው ላይ እሱ ነገር አለ። ሳማሪታን ፔንታቱክ ላይ እሱ ነገር አለ። ይሄን ታውቃለች። ሳማሪታን ፔንታቱክ ላይ ይሄ እንዳለ ታውቃለች። ስለዚህ ና እንሟገት። ፔንታቱክ ያዝ፣ እኔም ፔንታቱኬን ይዛለሁ። እንትንም ያዝ፣ ቀጥሎና ሞግተኝ፣ እንሟገት። ኢየሱስ የሚነግራት ነገር ከዛ በኋላ የሚደንቅ ነው። አንቺ ሴት መኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማሰግዱበት ጊዜ ይመጣል። ኢየሩሳሌም ነው የሚሰገደው ከሌ ነው የሚሰገደው የሚል ነገር የለም። የእግዚአብሔር ያልሆነ ፕላን ነው እየተጨቃጨቃችሁ የኖራችሁት። የእግዚአብሔር ያልሆነ ፕላን ላይ ነው ዲቤት አዘጋጅታችሁ 3 እና 4 ሰዓት ቁጭ ብላችሁ ኮስት ገብተ ቢኖር በዛ ዘመን ማለት ኮስት ገብታችሁ የትኛው ተራራ የሚል ማለት ነው ገሪዛን ወይስ ኢየሩሳሌም ተባብላችሁ የእግዚአብሔር ያልሆነ ፕላን ስታሯሩጥ የነበራችሁት የእግዚአብሔር ያልሆነ ሀሳብ፣ የእግዚአብሔር ያልሆነ መልእክት በዛው ስታደርጉ የነበራችሁት የእግዚአብሔር ያልሆነ ነገር እመኝኝ አላት። እናንተ በኢየሩሳሌም ይሁን በዚህ ተራራ ለአብ የማሰግዱበት ጊዜ ይመጣል። አስባችሁታል? ከውስጥ ገብተን እየተከራከርን ከአንድ ወንድም ጋር ኦርቶዶክስ፣ ሙስሊም ኦር ሰምቲንግ ለምን ጆቫ ምናምን አንዱ እና ወይ እርስ በርስም ከውስጥ ገብተን ጌታ ሲመጣ ማለት ነው ጭራሽ የመንግስቱ ሀሳብ ያልሆነ የእግዚአብሔር መንግስት ፕላን ያልሆነ ነገር ላይ ዲቤት ገብተን ርዕስ እዚህ ጋር ይዘን ማለት ገሪዛን ወይስ ኢየሩሳሌም የሚል ርዕስ በሰፊው አድርገን ማለት ነው ጌታ ሲመጣ አስቡት። ከመላእክቱ ጋር ይመጣል፣ በክብር ይመጣል፣ ከሰማይ ሰራዊት ጋር ይመጣል ብሎናል አይደል? እና ዝም ብለን ለፈገግታ ዝም ብለን እንትላል ከመላእክቱ አንዱ መጥተው ማለት ነው። እንዴት ነው ለየትኛው መንግስት ነው እየተሟገድክ ያለው ምናምን ሲላችሁ ማለት ይህን ሀሳብ እዛ ሰማይ አላውቀውም፣ የሰማይ ሀሳብ አይመስልም ላይ አላውቀውም ይህን ሀሳብና ለየትኛው ዓለም ነው ይህንን ርዕስ እያወራችሁበት ያላችሁት ሲላችሁ አስቡት። ዲስ ኢዝ ሪሊ ሪዲኩለስ። አንዳንድ ጊዜ የምናደርገው ነገር በጣም መጠናት ያለበት ይመስለኛል። ኦኬ ርዕስ ጽፈን ገብተን ጌታ የመንግስቱ ያልሆነ ሀሳብ ነው የምናወራው። እሱ ያላከንን ያልተላክንበትን አይዲያ ነው አንዳንዴ የምናወራው። ይሄ እኔንም ይጨምራል። በጭራሽ ቆብ ቀዶ የመስፋት ያህል የሆነ ተራ የሆነ ነገር ላይ ገብተን ስንወያይ እንገኛለን። እና መጣና ከንቱ አደረገው፣ ዜሮ አደረገው። እሷት ከታሪክ ይመዛል፣ ከአባቶች ይመዛል፣ ከፔንታቱክ ይመዛል ምናምን ብላ ስጠብቅ መጣና ዜሮ አደረገው። ኦኬ ቤስት የሆነ ሙግት ከሆነ ነብይ ስጠብቅ መጣና ዜሮ። አረ እንዲህ የሚባል ርዕስ የለም። ሰማይ ቤት እንዲህ የሚባል ርዕስ የለም። ይሄ እግዚአብሔር መንግስት ርዕስ አይደለም። ይቅርታ ጋይስ።
እሺ ጋይስ ተመልሻለሁ። ሶ ይሄንን በጣም መመልከት አለብን ብዬ አስባለሁ። ይሰማል ጋይስ? ይሰማል ብዬ አስባለሁ። ወይልሽ በዚህ ተራራ ወይ በዛኛው ተራራ አይደለም የምትሰግዱት። የክርክሩ ርዕስ ራሱ ከንቱ ነው። የክርክሩ ርዕስ ራሱ ያነሳሹ ዲቤት ርዕስ ራሱ ከንቱ ርዕስ ነው። እናማ ሌላ አዲስ ርዕስ ሊመጣልሽ ነው። ምን አይነት ርዕስ? ለእግዚአብሔር በእውነትና በመንፈስ የምትሰግጂበት ርዕስ። አለቀ። ይሄ አዲስ ነገር። ይሄ አሁን አንተ የምትናገረው አንተ የምትችለው ነገር አይደለም። እና የሚነግራት ነገር አንቺ ሴት መኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ኢየሱስ ለማን ነው ይሄን እየተናገርክ ያለው? ለሳምራዊት አዎ። እንዴ በመካከላችሁ እኮ የጾታ ልዩነት አለ። አረ በመካከላችሁ የዘር ልዩነት ራሱ እሷ እንድታናገር አይፈቀድልም። ሲጀመር ወንድ ነህ። አንዲትን ሴት በተራራ ፀሐይ ማንም በሌለበት ብቻህን ልታናገር አይፈቀድልም። ሲቀጥል እሷ ሳምራዊት አንተ አይሁዳይ፣ አንዲትን ሳምራዊት ሴት ልታናገር አይፈቀድልም። ሲቀጥል አንተ መምህር ነኝ ቅዱስ ነኝ እያልክ ነው። እሷ ደግሞ 5 ባል የነበራት 6ኛው ራሱ ከዚህ የተነሳ ባሏ ያልሆነ ኦኬ በዝሙት ህይወት ውስጥ የምትኖር ሴት ናት። ፖሊጋሚ አይነት ላይፍ ውስጥ የምትኖር ሴት ናት። በእንደዛ አይነቱ ላይፍ ስታይል ውስጥ ያለች ሴት ናት። አንተ ደግሞ ያንተ ስታተስ ሌላ ነው። እሷ ልታናገር የምትችልበት እንኳን አለን በዛ ዘመኑ ልኬት ማለት ነው። እሱን ሁሉ አልፈ ጭራሽ እንደዚህ አይነት ጥልቅ መንፈሳዊ ነገር ትናገራለህ? አዎ እናገራለሁ። ኢየሱስ ጋር ያለ የሚበልጥ የህይወት ውሃ ይሄ ስለነበረ ማለት ነው። ኦኬ ይሄ ስትከራከሩ የኖራችሁበት ርዕስ ሁሉ ከንቱ ነው። ይሄ ዲቤት ርዕስ ከንቱ ነው እንዴ? ገሪዛን ወይስ ኢየሩሳሌም? ከንቱ። እናማ እግዚአብሔር በየትኛውም ስፍራ ተቀምጣችሁ በራችሁን ቆልፋችሁ በራችሁን ከፍታችሁ ወደዛ ገብታችሁ እዚህ ወጣችሁ ምናምን ዋሻ ውስጥ ሆናችሁ ምናምን ኦኬ አየር ላይ ሆናችሁ በእውነትና በመንፈስ ስግደታችሁን የሚቀበል የትም ቦታ የማይወሰን አምልኮ እግዚአብሔር ከእናንተ የሚፈልገው እሱ ነው። መዳን ከአይሁድ ነው። ምንም አታስቢ። ከዛ ዘር ነው የሚመጣው ኢየሱስ። ምንም ምድነቱ ራሱ ግን ከዛም ያልፍ እውነት አለ እዚህ ጋር። እሱ ደግሞ የምናገረው እውነት ነው። እሱ ደግሞ ምንድን ነው? ለአብ ይህ በምትከራከሩበትን ርዕስ ሁሉ ትታችሁ ለእሱ ብቻ በመንፈስና በእውነት የምትሰግዱበት ጊዜ ይመጣል። አንድ ሰው ገሪዛን ወይስ ኢየሩሳሌም ብሎ ቢመጣ ይህን ክርክር ርዕስ ይዞ ቢመጣ ይህ እውነት የገባው ሰው እንዲህ ይላል፣ ሁለቱም ወይም ሁለቱም አይደለም። አምላካችን የትም ቦታ የሚሰገድለት አምላክ ነው። አምላካችን የትም ቦታ የሚመለክ አምላክ ነው። አምላካችን በየትኛውም ስፍራ የሚመለክ አምላክ ነው። ስለዚህ ይሄ ዲቤት ርዕስ ዜሮ የሚሆን አይደለም። ለእግዚአብሔር መንግስት የሚሆን አይደለም። ሰማይ የማይቀበለው የሰማይ ሀሳብ ያልሆነ ዲቤት እና ጌታ ቢመጣ እያወራን እየተከራከርን ዲቤት እያደረግን ጌታ ቢመጣ አስባችሁታል? ምን ያህሎቻችን ነን የእሱን ሀሳብ እያወራን የምንገኝ? ቤት ከፍተን እንትን የተባለው ነገር ብለን ርዕስ ጽፈን ምናምን ማለት ነው። እና የሰማይ ሰራዊት ያን ርዕስ ሲመለከቱት አስቡት። ጌታችን እሱን ርዕስ ሲመለከተው አስቡት። የሰማይ ያልሆነ ርዕስ፣ የሰማይ ያልሆነ ሀሳብ፣ የመንግስቱ ያልሆነ ሀሳብ ላይ ስንገኝ፣ ያ የመንግስቱ ያልሆነ ስብከት ላይ ስንገኝ፣ ወንጌል ያልሆነ ነገር ላይ ስንገኝ፣ ምናልባት ሚዲያ ከፍተን እንዲህ ራሳችንን ፕሩቭ ስናደርግ ስንገኝ፣ እኔ ማለት እኮ እያልን ስንገኝ፣ እግዚአብሔር ከዚህ ያውጣ እና ከንቱ አደረገው። የዲቤት ጥሪውን አልቀበልም። ይህ የሰማይ ሀሳብ አይደለም፣ አልቀበልም። የሰማይ የሆነ ሀሳብ ልንገርሽማ፣ በመንፈስ የሚሰገድለት አባት አለ። በመንፈስ የሚሰገድለት አምላክ አለ። የሚፈልገው እውነት አለ። እሱም በመንፈስና በእውነት
ሊሰግዱለት ይገባቸዋል። ዩሲ አሁን የዲቤት ርዕስ ሊቀየር ለእግዚአብሔር የሚሰገደው በምንድን ነው? በምን አይነት ኔቸር፣ በምን አይነት ባህሪ እግዚአብሔር የሚመለከው በምን አይነት መንገድ ነው? እንደ ፈሪሳዊ ወይስ ደግሞ ኢየሱስ እንዳስተማረው የሚል ርዕስ ሊለጠፍ ነው የሚል የዲቤት ርዕስ ሊጀምር። ኦኬ ይሄ አንድ ተራ ነቢይ ከሚናገረው ነገር ያለፈ ኦኬ ከነቢይ ሲገኝ ስለ ተራራ ነው የምትከራከሩት። እንዲህ አይነት በጣም ከምድር ያለፈ ነገር ከሆነ ግን የምትከራከሩት አይደለምና የምትሰሙት ብቻ ነውና የምትከራከሩት ሰው አትፈልጉም። ነገር ግን እውነቱን መጥቶ የሚናገር መሲህ ይፈልጋል። ከእግዚአብሔር ተቀብቶ ሊናገር የሚመጣ ይፈልጋል። ያቺ ሴት እንዲህ አለች፣ ኢየሱስ የሚባል ክርስቶስ የሚባል መሲህ እንዲመጣ ቃሏለች። ሲመጣ እሱ ሁሉን ይነግረናል አለች። ይሄ ያንተ ስፍራ አይደለም። ኦኬ ይሄን የምትናገረውን ሲመጣ ይነግረናል። ይሄን መስማት የምፈልገው ከአንተ ከአንድ ነቢይ አይደለም። ይሄን መስማት የምፈልገው ከተራራ ክርክር ሊያልፍ ከማይችል አንድ አገልጋይ አይደለም። ይሄን መስማት የምፈልገው ከአንድ ተራ ሰው አይደለም። እግዚአብሔር ራሱ ይሄን ሊናገር ቀብቶ የሚልከው አለ። እሱ ሲመጣ ይነግረናል። አንድ የሚተቀበተው የሚላካል እሱ ሲመጣ ይነግረናል። ይሄን ንግግር ከአንተ አልፈልገው። ይሄ ንግግር እናንተ አትመጣጠኑ። ምክንያቱም እሷ ግንዛቤ ውስጥ ያለ አንድ ነገር አለ፣ ነቢይ። ስለዚህ ከአንተ አይደለም የምናገርሽ እኔ እሱ ነኝ። ወገቧን ይዛ ያን ሁሉ ስትከራከር የነበረች ሴት እንዴ! እናንተ ብትሆኑ አስቡት ውስጥ የዛች ሳምራዊት ላይፍ ማለት ነው። በነቢይ ተገልጦባችሁ 4-5 ባል ነበረሽ፣ እነሱ ላይ ሉማው 6ኛ ነው፣ እሱም ባልሽ አይደል እየተባላችሁ ማለት በቃ እንስራውን ጥላ መሄድ የነበረባት ያኔ ነው። እቺ ሴት በነገራችን ላይ ያን እንስራ ጥላ መሄድ የነበረባት የዛ ጊዜ አላረገችው። ጭራሽ ወገቧን ይዛ ተከራከረ። ነቢይ ነህ ማለት ነው አለችና አረ ጓዴ ያለውን ሁሉ ነገረኝ ምናምን ብላ በቃ የደበኩትን ነገረኝ ብላ ተደንቃ አልሄደችም። ወገቧን ይዛ የተከራከረችው። እዚህ ጋር ግን የማትከራከረው አንድ እውነት መጣ። የነገራት ነገር ነቢይ የሚናገረው አለ። ከነቢይ ከፍ ባለ መልኩ የሚመጣ የሚናገረው ንግግር ነው። እኔ እሱ ነኝ ሲላት አልቻለችም። ከዛ በኋላ ተናገረች የሚል ነገር አታገኝም። የምናገርሽ እኔ እሱ ነኝ አንተ ከሆንክ እስቲ እንግዲህ ምናምን ብላ ደግሞ አልቀጠለችም። እስቲ ሌላ ርዕስ አለኝ፣ ሌላ የዲቤት ርዕስ አለኝ አላለችው። ኦኬ አሁን ከተራራ እስቲ ላቅ ያለ ሌላ ነገር አለኝ፣ ሌላ የምትመሰክርልኝ ነገር አለ አላለችው። ሌላ የምትነግረኝ ከዚህ የተሻለ ርዕስ አለ አላለችው። አሁን የሰማችው ነገር እንስራ አስትቶ የሚያስኬድ ነው። እንስራ አስትቶ የሚያስኬድ እንስራዋን አስቀምጣ አለ ሄደች። ከዛ በኋላ አልተገኘችም፣ ሄደች። ኦኬ ክርስቶስ የሚባል መሲህ እንዲመጣ ቃለው፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ የምናገርሽ እኔ እርሱ ነኝ አላት። በዚያ ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከነቢይ ጋር ትከራከራላችሁ፣ ከመሲህ ጋር አትከራከሩ። ከነቢይ ጋር ትከራከራላችሁ፣ እግዚአብሔር ቀብቶ ከላከው ከሱ ጋር አትከራከሩም። ትሰማላችሁ እንጂ አስቀምጣ ሄደች። እስቲ መሲሁ ከሆንክ የሚል ወሬ አልቀጠለችም። አረ ህይወትሽ እኮ እንደዚህ አይነት ነው ስትባል ያላፈረች እንስራዋን ትታ ሮጣ ያልሄደች ውሃዋን ትታ ያልሄደች ሴትዮ ጭራሽ ነቢይ ያገኘው ብላ ወገቧን ታጥቃ ለዲቤት የተዘጋጀች ሴትዮ እና በለረስ ይዘን እንግባ ያለች ሴትዮ አረ እኔ እኮ የምትይው መሲሁ ነኝ ሲላት ቃል አልነበራት። አያችሁ ሰዎች እነሱ እጅ ላይ የሚበልጥ ነገር እንዳለ ካሰቡ አይሰሟችሁ። እነሱ እጅ ላይ የሚበልጥ ነገር እንዳለ አስዩም ካደረጉ እስከ መጨረሻ ይከራከሯቸዋል። እነሱ እጅ ላይ የሌለ እናንተ እጅ ላይ ያለ የሚበልጥ ነገር እንዳለ ካዩ ይከተሏቸዋል። ያንን ሊቀበሏቸው ይፈልጋሉ። ከእናንተ መስማት ይወዳሉ። እነሱ እጅ ላይ የሌለ እናንተ እጅ ላይ ያለ ብቸኛ ውድ ነገር ኢየሱስ ነው። ብቸኛ ውድ ነገር ጌታ ኢየሱስ ብቻ ነው። ሌሎች እጅ የማይገኝ እናንተ ጋር የሚገኝ ብቸኛ ውድ ነገር ጌታ ብቻ። ሌሎች ይበልጣል ብለው ከሚያመጡት ነገር ሁሉ የሚበልጥ ህይወት
አለን፣ እሱም ኢየሱስ ይባላል። ሰዎች እሱን እስኪያዩ ድረስ ከእናንተ እንደሚበልጡ ስለሚያስቡ ሊሰሟችሁ ፈቃደኛ ይሆኑ። ሰዎች ኢየሱስን ያዩ ጊዜ፣ ሰዎች ጌታን የተመለከቱ ጊዜ፣ ሰዎች ከሁሉ የሚበልጠው እሱ በእናንተ ሕይወት እየሰራ እንደሆነ በተመለከቱ ጊዜ እናንተን አይደለም እሱን እያዩ ይቆማሉ። እሱን እያዩ ይበረታሉ። ያን የሚበልጠውን የራሳቸው ለማድረግ ይመጣሉ። እጃችን ላይ ያለ ከሌሎች የሚበልጥ ነገር ምንድን ነው? እውቀት ከሆነ አይሆንም። ስነ መለኮት ትምህርት የሚባል ነገር ሳላቅ፣ ኦኬ ቴዎሎጂ የሚባል ነገር ሳላቅ፣ አሁን የማውቃቸውን ስኮላሮች ሳላቅ፣ አሁን የማውቃቸውን ስነ መለኮት ምልከታዎች ሳላቅ፣ አሁን የማውቃቸውን ነገሮች ሁሉ ሳላቅ በፊት ኢየሱስ በእኔ ህይወት ተጠቅሟል። ብዙ ነገር አውቄ ያልሰራሁትን ነገር ጌታ ኢየሱስ በእኔ ህይወት ሰርቷል እና ዛሬም እሱን እናፍቃለሁ። ጌታ ሆይ ያንን ጊዜ እፈልገዋለሁ። ያ የህይወት ውሃ እኔ ላይ የታየበት ጊዜ፣ ያ ከሁሉ የሚበልጥ እኔ ህይወት ላይ ሲሰራ የተገለጠበት ጊዜ፣ እሱን የሚያክል ነገር የለም። የሚገርማችሁ ኢየሱስ ከተሸፈነባችሁ፣ ኢየሱስ በእናንተ ህይወት ከሌለ፣ ኢየሱስን ሸፍናችሁ ከተንቀሳቀሳችሁ፣ ጌታን ሸፍነን ወደዛ ወደዚህ የምንል ከሆነ ሰዎች የያዙት የተዋረደ ነገር ይበልጠናል። ሰዎች የያዙት የወደቀ ነገር ይበልጠናል። ኢየሱስን የሸፈነው ቀን ከሁሉ የባሰ አሳዛኝ የምንሆነው እኛ ነን። ምክንያቱም ሰዎች የያዙት ትንሹ ነገር እኛ ከያዝነው ትልቅ ከምንለው ነገር በልጦ ይገኛል። የኔና የእናንተ አንድ ውድ ነገር ኢየሱስ ይባላል። ሰዎች ባዩ ጊዜ ሁሉ የሚቆሙለት፣ ሰዎች በተመለከቱት ጊዜ ሁሉ የራሳቸው ለማድረግ የሚተጉለት፣ ሰዎች ባዩት ጊዜ ሁሉ ከዛ በኋላ ወገባቸውን አስረው ከእናንተ ጋር የማይለካኩበት አንድ ህይወት ኢየሱስ የሚባል አለ እና ወገቧን አስራ ስትከራከር ስትጮህ የነበረች ሴት አንድ ነገር አለች። አስቀምጣ ሮጣ ሄደች። ያረኩትን ሁሉ ነገረኝ አለች እና ያረኩትን ሁሉ ነገረኝ ለማለት ነብይ መሆን ብቻ በቂ ነበር። ጋይስ ነብይ መሆን ብቻውን በቂ ነበር አይመስላችሁ እንዴ? መልእክት ተነገረኝ፣ ጌታ በቃ ከዚህ ሀገር ነቅሎ እንትን ሀገር ይከትሻል አለኝ ተብሎ ቤተ ዘመድ ጋር ይደወላል። ጌታ ዛሬ ተናገረኝ ተብሎ ማለት ነው። ጌታ ዛሬ በቃ ላይሽ ላይ ያለውን አፈረስኩ አለኝ ምናምን ተብሎ እሪ ይባላል። ያረኩትን ሁሉ ነገረኝ ለማለት ነብይ መሆን በቂ ነው። ነብይ ማየት በቂ ነው። ከዛ ግን ያለፈ ነገር ነው ያየችው። ያረኩትን ነገረኝ ምልክት ብቻ ነው። እሷ ውስጥ ያረገችውን ሁሉ ከመስማት ያለፈ መረዳት ውስጧ ገብቷል። ያ ምንድን ነው ሲባል መሲህ ብቻ ሊናገሩ የሚችለው ነገር ሰማች። አረ ይሄንን መሲሁ ሲመጣ ነው የሚናገረው ስትል እኔ እሱ ነው የተባለች። ማይጋድ ምንም ነገር የማይበግራት ለመከራከር ወገቧን አስራ የቆመች ውሃ ስጭኝ ስትባል አንድን ተራ ሳምራዊ ለመሟገት ኦኬ በጣም የምትችል ውሃ ስጭኝ ስትባል አንተ አይሁድ አይደለ ብላ የዲቤት ርዕስ ማንሳት የምትችል አረ ቆይ አንቺ 5 ባሎች አሉሽ ነበሩሽ እኮ ምናምን ስትባል ኦኬ ነብይ ያገኘው ብላ ዲቤት ማድረግ የምትችል ዲቤት ማዘጋጅ ወዲያው ደግሞ ልዘጋጅ ምናምን ብላ እንዳይመስልህ ልዘጋጅ ምናምን ብላ አይደለም እዛው የዲቤት ርዕስም ይመጣላት ሴት እዛው የክርክር ርዕስም ይመጣላት ሴት መሲሁ ነኝ ሲባል አልቻለች። አስቀምጣ ሄደች። እንስራዋን ቁጭ አድርጋ አረ ኑ ተመልከቱት ያረኩትን ሁሉ የነገረኝንና ተመልከቱት አለች። ምንድነው ያን ያስባላት? ከሁሉ የሚበልጥ እውነት ገብቷታል። ከሁሉ የሚበልጥ እውነት አገኘች። ከሁሉ የሚበልጥ እውነት በአይኗ ተመለከተች። ኦኬ እንደኛ ሙሉ መገለጥ እንኳን ያልነበራት ሴት ማለት ነው። ርዕሳችሁን ሁሉ የሚያስተው አንድ ርዕስ አለ፣ ኢየሱስ ይባላል። ሐሳባችሁን ሁሉ የሚያስተው አንድ ርዕስ አለ፣ ኢየሱስ ይባላል። ከያዛችሁት ሁሉ ነገር የሚበልጥ አንድ ሐሳብ አለ፣ ኢየሱስ ይባላል። አንድ እውነት አለ፣ ኢየሱስ ይባላል። ይበልጣል ከምንለው ነገር ሁሉ የሚልቅ አንድ እውነት አለ፣ ኢየሱስ ተብሎ ይጠራል።
ሲገባን የያዝነውን ሁሉ ያስጥለናል። ለሌሎች ስናሳይ የያዙትን ሁሉ ያስጥላቸዋል። ጌታ ያርግልን እንደዚህ። እኛ ይግባን፣ የያዝነውን ሁሉ እንጣልለት፣ ደግሞ በእኛ ይታይ፣ የያዙትን ሁሉ ይጣሉለት። አጠገባችሁ ብዙ ነገር ተሸክሞ የሚሄድ የያዘውን ሁሉ ሳይጥል ወገቡን አስሮ ግን ኢየሱስ ያላችሁን እናንተን የሚከራከር ሰው ካለ፣ ቤታችሁ እንደዛ አይነት ሰው ካለ እናንተን ያስጣለ ኢየሱስ እሱ በእናንተ ላይ ይታይና ይጣልላችሁ፣ ሌላውንም ያስጥልላችሁ። ከሁሉ የሚበልጥ ያለንን ሁሉ የሚያስጥለን ጌታ ገብቶናል። ያለኝን ሁሉ የሚያስጥለኝ ኢየሱስ ገብቶኛል። አንዳንድ ነገሮች የምጥላቸው አልነበሩም፣ የምተዋቸው አልነበሩም። የሆነ ቁጭ አድርጊያቸው የሚሄዳቸው አልነበሩም። አንዳንድ ነገሮች ኦኬ የኔ ሳይሆን እኔ እስኪሆኑ ድረስ ከኔ ጋር እንትን ያደረጉ ነገሮች ነበሩ፣ የተዋሃዱ ነገሮች ነበሩ። እኔ ብዬ እስከጠራቸው ድረስ ከኔ ጋር አንድ የሆኑ ዩናይት ያደረጉ ነገሮች ነበሩ። ኢየሱስ ከራሱ ጋር ዩናይት አደረገኝና አስጣለኝ ከነሱ። ያ ርዕስ ሲገባኝ ርዕስ ያልኩትን ሁሉ ጥዬ ተከተልኩት። ያ ሐሳብ ሲገባኝ ሐሳብ ያልኩትን ሁሉ ጣልኩና እሱን ተከተልኩት። አላሳፈረኝ፣ አቆመኝ። አያችሁ። እና በህይወቴ የምታወቀው ቶሎ በመወሰን ነው። በጣም ቶሎ ወስናለሁ። ቶሎ ብዬ አንድ ነገር አደርጋለሁ፣ እቸኩላለሁ እና ከወሰንኩት ውሳኔ ሁሉ እጅግ በጣም የሚያስደስተኝ እንዳልተሳሳትኩ 100% እርግጠኛ የሚሆንበት አንድ ውሳኔ አለ። እሱም ኢየሱስ ይባላል። እሱን የተከተልኩበት ቀን፣ ርዕሴን ሁሉ አስጥሎ እሱ ብቻ ርዕስ የሆነበት ቀን፣ ለአንደበቴ ርዕስ የሆነበት ቀን፣ ርዕሴን ሁሉ አስጥሎ ሐሳቤን ሁሉ አስጥሎ እሱ ብቻ ሐሳብ የሆነበት ቀን፣ ያንን ቀን መቼም ቢሆን እንደተሳሳትኩ የማልቆጥረው 100% እርግጠኛ እንደሆንኩ የምቆጥረው ያንን ቀን። ፕሮቴስታንት ነው ጴንጤ? አዎ ጴንጤ ነኝ። እና እንዳማ ፕራውድ ጴንጤ ነኝ። ለምን እምኮራው ፕሮቴስታንት በመሆን አይደለም፣ ኢየሱስ የገባኝ እዛ ስፍራ ላይ በመቆም ኢየሱስ ገብቶኛል። ማንም ሰው እኔን አይነቀንቀኝ፣ ማንም ሰው ማለት ለምን ሲባል የገባኝ ርዕስ አለ። ርዕሴን ሁሉ የጣልኩለት ያለኝን ሁሉ ያስጣለኝ ነው። አይገርማችሁም? ዋጋ የከፈልኩበት ምናምን አይደለም፣ ዋጋ ከፈለልኝና ያለኝን ሁሉ አስጣለኝ። ባለፈው የፋሲካ ዋዜማ እያነበብኩላችሁ ነበር። አውግስጢኖስን ስብከት አለ። አውግስጢኖስ እንዲህ አለ፣ መጣና ናስቲ ከሆነው ናውቲ ከሆነው ከዛ አጸያፊ ከሆነው ከእናንተ ማዕድ ተመገበና እንዲህ አለ፣ እናንተ ደግሞ ከኔ ማዕድ ተመገቡ አለ። ያንን የከበረ ማዕድ ሊያጋራችሁ እሱ ከእናንተ አጸያፊ ማዕድ ተጋራል። የከበረ ሊበላው ሊመገበው ከማይችለው ከዛ ማዕድ ተጋራና የራሱን ማዕድ ግን ተስፋ ገባላችኋል፣ ቃል ገባላችኋል። እንዲህ አይነት ህዝቦች ነን። አይገርማችሁ? እንዲህ አይነት ህዝቦች ነን። ርዕሳችንን የጣልንለት ቆሻሻ የሆነውን ሁሉ ርዕስ ያስጣለን፣ የከበረ ርዕስ ሰጠንና የማይጠቅመውን የሰማይ ያልሆነውን የዘላለም ያልሆነውን ሐሳብ ሁሉ አስጣለንና በሱ ሐሳብ አቆምን፣ በዘላለም ሐሳብ አቆምን፣ በዘላለም እውነት አቆምን። ሰው ምን ይገባዋል? ሁሌ ርዕሳችን ሆኖ ሊኖር ይገባዋል። ሁሌ ሐሳባችን ሆኖ ሊኖር ይገባዋል። ኢየሱስን ካገኘው በኋላ ከኢየሱስ ጎን የማስቀምጠው ትላንትና ጣልኩት የምለው ርዕስ ሊኖረኝ አይችልም፣ ሊኖረኝም አይገባም። ያ በሆነበት ቅጽበት እንዳልኳችሁ ነው። የሰዎች እጅ ላይ ያለ ያ የተዋረደ ርዕስ የኛን ርዕስ ይበልጣል። የሰዎች እጅ ላይ ያለ ያ የተዋረደ ሐሳብ የኛን ሐሳብ ይበልጣል። ለምን? እኛ ሐሳብ ላይ ያለ የከበረ እሱ ሐሳብ ኢየሱስ ይባላል። ከሱ የበለጠ ሌላ ሐሳብ የለም። ከሱ የሚልቅ ሐሳብ ልታመጡ አትችሉም። ከሱ የሚልቅ ርዕስ ልታመጡ አትችሉም። ከሱ የሚልቅ ምንም አይነት ነገር ልታመጡ አትችሉም። ምንም አይነት ነገር ልታመጡ አትችሉም። ማንም እንደፈለገው ወገቡን አስሮ የማይከራከርበት አንድ ርዕስ አለ፣ ኢየሱስ ይባላል። ጌታ ይርዳል፣ እግዚአብሔር ያግዘን። ርዕሳችንን ጥለንለት ተከትለናል። በቃ እናንሳ፣ ሌላ ሐሳብ አናንሳ። የሰማይ ሐሳብ ብቻ ይሁን ሐሳባችን፣ ኢየሱስ ብቻ ይሁን ሐሳባችን፣ ኢየሱስ ብቻ ይሁን በእኛ ላይ
ስለዛች ሴት ምስክርነት ብዙዎች ወደ ኢየሱስ ይመጡ እንደነበረ ከነገረን በኋላ መጽሐፍ ቅዱስ ቁጥር 31 ላይ እንደዚህ ይላል፣ ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን አላቸው፣ እናንተ የማታውቁት የምበላው መብል ለእኔ አለኝ። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆንን ተባባሉ። ኢየሱስም እንዲህ አላቸው፣ የእኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውን የምፈጽም ዘንድ። ኧረ ቆይ እስቲ እናስታውስ። ኢየሱስ ለምን ነበር የተቀመጠው? ደክሞት። ለምን ነበር የተቀመጠው? መንገድ ከመሄድ ደክሞ ነው ቁጭ ያለው። ጭራሽ ውሃ ስጡኝ ብሎ ነበር። ምግብ ሊበሉ ሊገዙ ነው የሄዱት። ስለዚህ የምሳ ሰዓት ነው፣ የሚበላ ነገር ያስፈልገዋል፣ ደክሞታል። ስለዚህ ሰውነቱን ደግሞ የሚያበረታበት ነገር ያስፈልገዋል። ጌታችን ሰውም ነው፣ ፍጹም ሰው። ፍጹም ሰው ስንል ከሰውነት ባህሪ ከኃጢአት በስተቀር ከሰውነት ባህሪ ምንም ነገር ያልቀረበት ማለት ነው። ከኃጢአት በስተቀር ከሰውነት ባህሪ ምንም ነገር አልቀረበትም ኢየሱስ። ስለዚህ የሚበላ ያስፈልገዋል። ደክሞሃል ነበር፣ እርቦሃል ነበር፣ ምግብ የሚበላ ትፈልጋለህ አይደለ? ና ብላ። አልበላም። ለምን? አሁን በላው እንዴ? ሰው አምጥቶለት ይሆን እንዴ? ሌላ ሚስ አንደርስታንዲንግ ማለት ነው። ሰው አምጥቶለት ይሆን ይላል። ምክንያቱም ሰው ነው። ዩሲ የሆነ ፋንተም ይመስላቸው ነበር እዛ ዘመን የነበሩ ሁለተኛ ክፍለ ዘመን ላይ የነበሩ ኖስቲካውያን ነው አይደለም። እና አግናጢዮስ እንዳለው ማለት ነው የተፈጠረም ፈጣሪም ስለሆነ ማለት ነው። አግናጢዮስ እንደዛ ይገልጠዋል። የተፈጠረም ፈጣሪም የማርያም የእግዚአብሔር የሚለዋል። ስለዚህ ያ የሰው ኔቸር መብላት ያስፈልገዋል። ደክሞት ነው ቁጭ ያለው። የሚበላ ነገር መጥቷል። ውሃ ሲለምን ነበር፣ ውሃ አልተሰጠውም። ጭራሽ እንኳን ውሃ ልትሰጠው እሷ ራሷ ውሃውን የምታነሳበት ጊዜ አልነበራትም። መሲሁ ነኝ ማለትን ስትሰማ ቁጭ አድርጋ ሄዳለች። ውሃ አልጠጣም፣ ምግብ አልበላም፣ ደክሞት ነው ቁጭ ያለው። ምግብ አመጡና ና በላ ሲሉት አይ በቃኝ፣ ጌታ ጠግቧል፣ ረክቷል። በዛ ሰዓት ይሆን ሲባባሉ አልገባቸውም። አያችሁ፣ አሁንም ምድራዊ ነው የሚያስቡት። ኖ እናም እናንተ የማታውቁት ሌላ መብል አለኝ ስላላቸው ማለት ነው። እንዲህ አላቸው፣ የእኔ መብል እንዲህ ነው፣ የላከኝን ፈቃድ ፈጽም ዘንድ ነው፣ ስራውን አደርግ ዘንድ ነው። የእኔ መብል እሱ ነው። አለቀ። እኛም እዚህ ላይ እንጨርሳለን። የእኔ መብል ነው። ጌታ ኢየሱስ ክርስቶስ ድክም ብሎት መብላት በሚያስፈልገው ሰዓት ላይ የአባቱን ፈቃድ ከፈጸመ በኋላ በቃኝ ይላቸዋል። ምን ነው? ኧረ እኔ ጠገብኩ፣ በቃ የአባቴ ፈቃድ ተፈጸመ፣ ጠገብኩ። በጌታ ስም ይሁንልን እንዲህ አይነት ማይንድ በኢየሱስ። ርዕሳችንን ሁሉ ጥለን ይህን ርዕስ ባወራን ጊዜ የምንረካበት፣ በቃ ምንም እስከማያስፈልገን የምንደሰትበት፣ በቃ እንደገና ኤነርጀቲክ የምንሆንበት፣ ያንን ሚሽን ስላደረግን ብቻ ኤነርጀቲክ የምንሆንበት፣ ያ የአገልጋይ ጥግ የሆነው ጌታችን ይልናል። እናንተ የማታውቁት መብለን ያለ ሰው አምጥቶልህ ነው አይደለም። እንደ ምድር ታስባላችሁ እንጂ አይደል። እናማ እኔ የአባቴን ፈቃድ ሳደርግ በቃ እሱ መብሌ ነው፣ እሱ ያጠግበኛል፣ እሱ ያረካኛል። አያችሁ፣ የራስን ርዕስ መጣል ማለት ይሄ ነው። የራስን ሀሳብ መጣል ማለት ይሄ ነው። የሆነ ነገር ላይ ኒድ የሆናችሁ የሆነ ነገር እያስፈለጋችሁ ራሳችሁን ፕሩቭ ማድረግ እያስፈለጋችሁ እኔ እኮ ብላችሁ ማውራት አስፈላጊ ሆኖ አግኝታችሁት እንትና እኮ ብላችሁ ላይቭ መክፈት አስፈላጊ ሆኖ እያገኛችሁት ርዕሱን ሁሉ ጥላችሁ ርዕሳችሁን ኢየሱስን ማድረግ፣ በሆነ ነገር አዝናችሁ፣ በሆነ ነገር ተከፍታችሁ፣ የሆነ ነገር ጎድሏችሁ፣ የሆነ ነገር አንሷችሁ፣ የሆነ ጥያቄ ላይፋችሁ ውስጥ ኖሮ እሱ የላካችሁን ያንን ነገር አድርጋችሁ ረክታችሁ መኖር፣ ደስ ብሏችሁ መኖር፣ ደስ ተሰኝታችሁ መኖር፣ ጌታ የሰጠኝ የምበላው መብል አለኝ ብላችሁ መኖር። ተልእኮ ግዴታ የሆነ ግዳጅ የሆነ ከ18 ዓመት በላይ ያላችሁ ወደ ጦር ሰፈር ምናምን እንደሚባለው አይነት የሆነ ቀንበር ሳይሆን ተልእኮ መብል ሲሆን ማለት ነው። ተልእኮ የሚያረካ ነገር ሲሆን ማለት ነው። ለኢየሱስ አባቱ የላከው ያ ሚሽን ምግቡ ነው። አባቱ የላከው ያ ሚሽን የሚበላው ነገር ነው። ተገዶ የሚያደርገው አይደለም። እስቲ ዛሬ ደግሞ ልፈጽም ብሎ የሚያደርገው ነገር አይደለም። ማይ ጋድ የኔ መብል የላከኝን አደርግ ዘንድ ማለት እንደዛ አይነት ማይንድ ይሆንልን። በቃ ጌታ የነበረው ያ ማይንድ ይሆንልን። የኔ መብል ሁሉ ነገር ሞላልኝ የምለው አንተ ስትከብር ይሆንልኝ። ሁሉ ነገር ሞላልኝ የምለው
ያንተ ሐሳብ ሲሆንልኝ ይሁንልኝ። በቃ ያንተ ሐሳብ በእኔ ላይ ሲሳካ ይሁንልኝ። ወንጌል በትክክል መኖር በእኔ መኖር ሲጀምር ይሁንልኝ። ወንጌል በትክክል በእኔ መሰበክ ሲጀምር ይሁንልኝ። የሰማይ ሐሳብ በእኔ ሲፈጸም ይሁንልኝ። ከሁሉ በላይ እርካታ ይሱ ይሁንልኝ። እና እዚህ ታሪክ ውስጥ የምናያቸው ነገሮች አሉ። በተለይ 3 ዋና ዋና ነገሮችን እንመለከታለን። የመጀመሪያው ነገር የኢየሱስ ክርስቶስ የራሱ ባህሪ፣ በጊዜ ሁሉን የሚያደርግ ሰው እየመጣ ነው ብሎ አገልግሎቱን ለሚመጡ ሰዎች ተደራሽ ለማድረግ ብቻ የማይሄድ ያለ ጊዜው ከሆነ ከሰዎች ሸሽቶም የሚሄድ ሪስክ ወስዶ ከሰዎች ሸሽቶ የሚሄድ ሁሉን ነገር በጊዜው ማድረግ የሚችል ጌታ። ሁሉን ነገር በጊዜው ማድረግ ምን ማለት ነው የሚለውን ያስተምረናል። ቀጥሎ ከፍታው ዝቅ ያለውን ማንሳት እንዳይችል የማያደርገው ጌታ ነው። ርዕሱ የአባቱ ርዕስ የሆነ ጌታ እና ርዕሳችን የእግዚአብሔር የሰማይ ርዕስ ይሁንልን። ሌላ ዲቤት ውስጥ አይገኝም ጌታ። በቃ እንደዛ ይሁንልን። የሰማይ ርዕስ እያነሳን ማውራት ይሁንልን እና ቲክቶክ የጊዜው ርዕስ ሳይሆን የሰማይ ርዕስ የሚወራበት ይሁንልን በእኛ ህይወት ማለት ነው። ቲክቶክ የሆነ የማይሆን ርዕስ ሳይሆን የሰማይ ሐሳብ የሚወራበት ይሁንልን። ወንጌል ኢየሱስ የሚከብርበት ኢየሱስ የሚታይበት ይሁንልን። ሶስተኛ እሱም በማድረጉ ምክንያት ጌታ ከምንም በላይ ይረካል። ለሱ ጉድለት የሚሆነው ያንን ተልእኮ ካልፈጸመ የተላክንበትን ነገር መፈጸም ሙላታችን ይሆናል። እነዚህ 3 ነገሮች ከዛ ውስጥ እናያለን እና እስቲ ጥቂት መዝሙር እንስማ። ይሄን መዝሙር መልሰን